ዳታ ሴት ፕሬዲክሽን መስራት ነበረ። ሶ ያው ፉል ኢንድ ቱ ኢንድ የሆነ ስራ ሲሰራ ዳታ አክሰስ ማድረጉ፣ ፓይፕላይን መስራቱ፣ የዴታ ኢንጂነሪንግ የምንለው ስራ ማለት ነው። እሱን ጨምሮ ከዛ ደግሞ ፕሬዲክሽኑ የዛን ፕሬዲክሽን ኢንጂን ይኖረዋል። ከዛ ያንን ደግሞ ለስቴክ ሆልደር እና ነን ቴክኒካል ለሆኑ ቢዝነስ ኦነሮች እንዴት ነው ፕሬዘንት ማድረግ የሚቻለው የሚለው ደግሞ እሱም ሌላ ራሱን የቻለ ስራ ነው ማለት። ስለዚህ በትንሹ የሶስት የተለያየ ሰው ስራ ነው ማለት ነው የምትሰሩት አሁን ባለው ከረንት ሲቹዌሽን ኢትዮጵያ። በዛ መልኩ ፕሬዘንቴሽኑንም በዌብሳይት እንደ ዳሽቦርድ አይነት ነገር ፕሬዲክሽኑን ላይቭ ፕሬዲክሽን ነበረ። አሳ ኖቲፊኬሽን ደግሞ ቴሌግራም ቦት ተጠቅሜ እሱን እንትን አድርጌ ሰጥቻቸው ነበረ። እሱ ዋን ኦፍ አክቹዋሊ ኢንዱስትሪው ላይ ኤአይ ሞዴል ምን ይመስላል ሲሰራ የሚለውን ነገር ለማየት ችዬበታለሁ። ከነዚህ ከዳታ አናሊቲክስ ከዳታ ሳይንስ ስራዎች ባለፈ አሁን ከረንትሊ ደግሞ ያን ከዛ ከስታርታፑ ከወጣው በኋላ አሁን ከረንትሊ የምሰራበት ኤስቴ አፍሪካ ኢንተርናሽናል ካምፓኒ ስታርታፕ ካምፓኒ ነው እሱ። ቤዚካሊ የጆብ ሪኮሜንዴሽን ሲስተም ዲቨሎፕ የሚያደርግ ካምፓኒ ነው። ጆብ አፕሊኬሽን ሲስተም ነው። እዛ ውስጥ ሪኮሜንዴሽን ኢንጂን እና ሌሎች ጀነሬቲቭ ኤአይ የሚፈልጉ ስራዎች ለምሳሌ ዶክመንት ጀነሬሽን ሊሆን ይችላል፣ ቴይለርድ የሆኑ ዶክመንት ጀነሬሽንስ እንደዛ አይነት ታስኮችን ሰኔ ኤአይ ኢንጂነር እየሰራሁ እገኛለሁ ማለት ነው። and also ሎካሊ ደግሞ 9 to 5 ስራ አለኝ which is ዴታ ሳይንስ ሊድ ሆኜ ቀደም ያልኳቸው አግሪቴክ ካምፓኒ በጣም ኤርሊ ስቴጅ ያለ ግን ፖቴንሻል ያለው ሴክተር ነው እሱ። ስፔሻሊ ከፋርመር ጋር የተያያዙ ዳታዎችን ነው ዩቲላይዝ እያደረገ ክሬዲት ስኮሪንግ እና ሌሎች አድቫንስድ የሆኑ እንትኖችን ቱሎችን መስራት አይነት ነገር ነው አሁን እየሰራ ያለሁት ማለት ነው። ይሄን ይመስላል ጆርኒ። እናመሰግናለን። በእውነት በጣም በደንብ ነው የገለጽሽልን። እና ደግሞ አፍተር ቴሲስ ነው ስለ ዳታ ሳይንስ እና አርቲፊሻል ኢንተለጀንስ አይ ቲንክ ከቴሲስ በኋላ ነው ወደዚህ ፊልድ ልገባ የቻልኩት ምናምን የሚል ነገር ሰምቻለሁ። እና አሁን ለተማሪዎች አሁን ከክላስሩም ውጭ ሊሰራቸው የሚገቡ ዩኒቨርሲቲ ውስጥ እያሉ ሊሰራቸው የሚገቡ ፕሮጀክቶች፣ ኦንላይን ኮርሶች ወይም ኮምፒቲሽኖች ምናምን ኮምፒት ማድረግ ያለባቸውን ብለሽ የምታስቢያቸውን ብትነግሪኝ። እሺ፣ በጣም ጥሩ ጥያቄ ነው። እንዳልኳችሁ እኔ የእድል አልነበረኝም ተማሪ ሆኖ ኤርሊ አይ ቲንክ ባህር ዳር ዩኒቨርሲቲ ነው አይደለ በባችለርስ ዳታ ሳይንስ የሚሰጠው ዳታ ሳይንስ ያለው ደብረ ብርሃንና ዳታ ሳይንስ ባህር ዳር ዩኒቨርሲቲ እና ደብረ ብርሃን ዩኒቨርሲቲ ማለት ነው የሚሰጠው በዳታ ሳይንስ። ናይስ። እናንተ ናችሁ የመጀመሪያ ባቾች ወይስ ስንተኛ ዓመት ተማሪዎች ናችሁ? እኛ አሁን ሰከንድ ባች ማለት ነው። ሰከንድ ባች ግራጁዌት አሁን አራተኛ ዓመት ተማሪዎች ነው ማለት ነው። this year graduates ሁለተኛ ዙር የሚያስመርቃችሁ ማለት ነው። እንደዛ። Okay, that's nice. በጣም ፕሪቪሌጅድ ናቸው። I'm not sure አንደርግራድ ላይ ምን እንደሚመስል ትምህርቱ like ቤዚክ እንትኑ ወደ ኋላ ወይ ትነግሩኛላችሁ። ግን አሰ ዴታ ሳይንስ ተማሪ ሆናችሁ like ስፔሻሊ ኮምፒቲሽኖች አሉ። ኬግል የሚባል ካወቃችሁ ኬግል ላይ በጣም ብዙ ዳታ ሴቶች አሉ እና ኮምፒቲሽንስ አሉ። ኢዚሊ የራሳቸው ኖትቡክም እንትን አለው። እሺ ይበልጣል ጥያቄ አለ? ይበልጣል ይሰማል። እጅን እያወጣ ነበር። ኦኬ፣ ጥያቄ ያለው አይመስለኝም። አይ ቲንክ በስተት ምናምን ሊሆን ይችላል። ስለ ኮምፒቲሽን እና ይሄ ላይክ አክቹዋሊ እዛ ላይ ያሉ ዳታ ሴቶች አንደኛ ፍሪ ናቸው፣ ሁለተኛ ሪል ወርልድ ሴናሪዮዎች ናቸው ኮምፒቲሽኑ ላይ ይዘው የሚመጡት። አሰ ስቱደንት እዛ ላይ በደንብ ፓርቲሲፔት ብታደርጉ አይ ቲንክ የተማራችሁትንም ነገር
ፕራክቲስ ማድረግ ትችላላችሁ ብዬ አስባለሁ። እኔም እዛ ላይ አሁን ብዙም እንትን ባልልም ግን ሳማው እሳተፋለሁ። ሜቢ ከዚህ በኋላ ሌላ ሴሽን እንትን ብለን ጋይድ ላደርጋችሁ እችላለሁ፣ ወይም የምታውቁም ካላችሁ ተሳትፋችሁ ሪሊ ጉድ ኬግል እንደውሶ ሌላም አለ እንደዚህ እንደ ኬግል አይነት ፕላትፎርም ጀነሬቲቭ ኤአይ አሁን ይሄ መርጅ የሚያደርጉ ኤአይ ፊልዶች ላይ ያሉ ስኪልስ ሬዲ ቴንሰር የሚባል አይ ቲንክ አንድ ፕላትፎርም አለ። ሬዲ ቴንሰር እንትን ግሩፓችሁ ላይ ቴሌግራም ግሩፓችሁ ላይ በኋላ ላይ እንደ ሳመሪ አድርጌ እልክላችኋለሁ። ሶ እዛ ላይ ኮምፒቲሽን አለ። እሱም ላይ ሰርቲፊኬሽኖች አሉ፣ የተለያዩ ሰርቲፊኬሽንስ ይሄ ከላርጅ ላንጉዌጅ ሞዴልስ፣ ጀነሬቲቭ ኤአይ፣ ኤጀንቲክ ኤአይ እነዚህ አይነት ኮንሰፕቶች ላይ ፊር ኢንተረስትድ ሬዲ ቴንሰር የሚባል ፕላትፎርም አለ። እዛ ላይ ጀስት አይ ቲንክ ፍሪ ነው፣ ሳይን አፕ አድርጋችሁ ኮርሶች አሉ እና ፕሮጀክቶችም እዛ ላይ መስራት ትችላላችሁ ማለት ነው። እንደውሶ ፐብሊሽን ማድረግ ትችላላችሁ ስራችሁን። አሪፍ ኮምፒተንት የሆነ ስራ ከሰራችሁ ፔፐር እንደ ዋይት እንትን ፔፐር ፐብሊሽ ማድረግ ይቻላል ማለት ነው እዛው ፕላትፎርም ላይ። ሌሎች ብዙ አይ ቲንክ ዩር ላኪ በጣም አሁን ያለንበት ኢራዝ በጣም ኮምፒቲቲቭ ነው። አት ሴም ታይም ደግሞ ሪሶርሶችም በጣም አቬይለብል ናቸው ብዬ አምናለሁ። ሰው ዛሬ በደንብ አክቲቭ ሆኑ። ከዛ ውጪ እውነት ለመናገር እንትኑን ካሪኩለሙን ስለማላውቀው የምትማሩበትን ምን ያህል ከኮምፒውተር ሳይንስ፣ ምን ያህል ከስታቲክስ፣ ምን ያህል ከዳታ ሳይንስ የተቀላቀለ ነገር እየተማራችሁ እንደሆነ አላውቅም። ግን ኢንጀነራል ዳታ ሳይንስ ብዙ አሁን የጠቀስኳቸው ኢቨን ማቴማቲክስን ጨምሮ እንትን የሆነ ኢንተርዲሲፕሊነሪ አይነት ፊልድ ነው ብዬ አምናለሁ እኔ። ኢንክሉዲንግ ኤአይ ኢንጂነሪንግ ቅድም እንዳልኩት በጣም ቫስት የሆነ ፊልድ ነው። ሶ ለእናንተ የምመክራችሁ እርሊ ነው አሁን ላይ ኢንተረስትድ የምትሆኑበትን። ኮምፒውተር ቪዥን ራሱን የቻለ ዓለም ነው። ከኢሜጆች ጋር ዲል ማድረግ የምትወዱ አይነት ከሆነ እሱ ላይ በደንብ ፎከስ ማድረግ ትችላላችሁ። ኢሜጅ ኮምፒውተር ቪዥን ራሱን የቻለ ከኢሜጅ ጋር ተያይዞ በጣም ብዙ በጣም እሱ ራሱ ቫስት የሆነ ፊልድ ነው። ማሽን ለርኒንግ አለ፣ ዲፕ ለርኒንግ አለ። አሁን ደግሞ ቻት ጂፒቲ አይነት እና ጀሚናይ እንደነዚህ አይነት እንትኖች ላይ ደግሞ ኢንተረስትድ ከሆናችሁ ላርጅ ላንጉዌጅ ሞዴልስን ማየት የእነሱን ሞዴሎች ፍሪ አሉ። ቲንክ የኦፕን ኤአይም የጀሚናይም የዲፕሲክም እነዛን እና ሀጊንግ ፌስ የሚባል አለ። ሀጊንግ ፌስ ላይ ደግሞ ሞዴሎች አሉ። በጣም ሎካሊን ራሳችሁ ኢንስቶል አድርጋችሁ ቴስት ልታደርጓቸው የምችሏቸው አይነት ሞዴሎች እዛ ላይ ሪሊዝ ይደረጋሉ። እንደ ኮሚዩኒቲም ስለሆነ በደንብ ሳፖርት ያደርጋችኋል ሀጊንግ ፌስ። እነዚህ በጣም ግን ቤዝድ ኦን ዮር ኢንተረስት እና እንትን አያያችሁ ኤክስፐሪመንት እያደረጋችሁ አንደኛውን እንትን በደንብ ፎከስ ብታደረጉበት። እኔ አሁን ብትጠይቁኝ ለምን ኮምፒውተር ቪዥንን አሁን ተውሹ ብትሉኝ ቢካዝ አሁን ላይ ያለው ማርኬቱ ላይ ያለው ነገር ያንን አይፈቅድም። ኢሜጅ እንዳልኳችሁ በጣም ሪሶርስ ሊሚቴሽን አለ። ኖርማል ኮምፒውተሮች ላይ ራን መደረግ ስለማይችል እንትኑ ዳታ ሴቱ ሂውጅ ስለሆነ ማለት ነው። አቬይለብል በሆነው ነገር ላይ ግን ስቲል ኢመርጂንግ የሆነ ከሃይፑ ባለፈ አክቹሊ ኢምፓክት ሊፈጥር የሚችል ስራ የምትሰሩበትን አይነት ነገር ከአሁኑ እንትን ብላችሁ እዛ ላይ ስቲክ አድርጎ በደንብ ኢንዴብዝ የሆነ ኤክስፒሪየንስ ናውሌጅ ቢኖራችሁ ባይ ነኝ እኔ። እንደዚህ አይነት እንትን ነው ስታንስን ያለኝ ከራሴም ኤክስፒሪየንስ ተነስቼ። ሁኔታዎች ናቸው እኔን ወደዚህ ፊልድ እንትን ያሉኝ። ግን ከእግዚአብሔር ጋር ምናልባት ወደፊት አም ሪሊ ኢንተረስትድ ኢን ኮምፒውተር ቪዥን አሁንም ቢሆን ድሎች ሲኖሩ ሳማው ሪሰርች ፔፐር ማንበብ ሊሆን ይችላል። ሲምፕል የሆኑ እንትኖች ኮላብ ላይ ትሬ የሚደረጉ እንትኖች ሲኖሩ እዛ ላይ ኤክስፐሪመንት ማድረግ ጀስት ፕሌይ አራውንድ ማድረግ ይመቸኛል። ኤኒዋን ኢንተረስትድ ከኮምፒውተር ቪዥንም ከዚህ ከአሁን ካልኳችሁ ኤጀንቲክ ኤአይ፣ ኤልኤልኤም
ጀነሬቲቭ ኤአይ የምንለው ማለት ነው። በግልም ኮንታክት አድርጋችሁኝ ስራዎችን ፕሮጀክቶች ጋር ጋይድ ላደርጋችሁ እችላለሁ ማለት ነው። እሺ እናመሰግናለን። በእውነት አሪፍ ገለጻ ነበር ያደረግሽልን። እና ደግሞ አሁን ላይ የሆነ አሁን እንደዚህ አይነት ፊልዶች ጋር ለመቆየት አሁን አንቺ እንዳልሽው የጂፒዩ ሊሚት ምናምን አለ። አሪፍ አሪፍ ሞዴሎችን ለመስራት ስታስቢ በጣም ብዙ ቻሌንጆች ያጋጥማሉ እና ሀቢቶች እና ስትራቴጂ የጠቀሙሽ አሁን እዚህ ፊልድ ላይ ኮንሲስተንት ሆኖ ለመቆየት እና ደግሞ ኢንተረስትሽን እያየን ነው አሁን በስትናገርን በነበረበት ሰዓት ላይ የጠቀሙሽ ሀቢት እና ስትራቴጂ የምታያቸውን አሁን ለምሳሌ እንደዚህ ኮምፕሌክስ የአይ ሲስተሞችን ስትሰሪ የሆነ አለ ብቻ ኮንሲስተንት ሆኖ ለመቆየት ይከብዳል እና የጠቀሙሽ ሀቢቶች እና ስትራቴጂዎች የምታያቸው ነገሮች ካሉ ተጋሪ። እሺ አማን ጥያቄ አለ? አሰማለሁ። አዎ ይሰማል። ኦኬ እኔ መጠየቅ የምፈልገው ኮምፒውተር ቪዥን is it part of data science የሚለው ነው። ብዙ ጊዜ ዴታ ሳይንስ ላይ ቴክስት ፕሮሰሲንግ ኤንኤልፒ ስታፍ ነው ያለው እና ኮምፒውተር ቪዥንም እንደዚሁ ዴታ ሳይንስ ፓርት ነው የሚለው ለመጠየቅ። እሺ እነዚህ ለመለስና ሌላ ጥያቄ ካላችሁ ቀጥዬ ይቀበላለሁ ማለት ነው። ሶ የመጀመሪያው ስትራቴጂ ኮንሲስተንት ለመሆን አይ ቲንክ እኔ አም ካይንድ ኦፍ ፐርሰን ያን ያህል እንትን አይደለም ላይክ እንዳልኳችሁ አሁን ይሄ ኮምፒውተር ቪዥንም የመጣሁበት ፓዝ በአጠቃላይ የመጀመሪያው ኢንተረስት ሚስ ያደረኩ ሳልነግራችሁ ሶ ዩኒቨርሲቲ ጆይን ሳደርግ ማይ ኢንተረስት ዋዝ ባዮሜዲካል ኢንጂነሪንግ ማጥናት ነበረ። አይ ዶንት ኖ ሃው እንዴት እንዳሰብኩትም ግን ብቻ ሜዲካል ፊልድ ላይ ኢንተረስት ነበረኝ። ኢንጂነሪንጉ ላይም የተወሰነ ያን ፊልድ ፈልጌ ነበር ግን አንፎርቹኔትሊ አስቱ አልነበረም። ያለኝ አማራጭ እና ሌላውም የማልፈልገውን ነገር ነው ማውቀው እንጂ የምፈልገውን ነገር አላውቅም ነበር። ኮምፒውተር ሳይንስ ኤንድ ኢንጂነሪንግ በሰዓቱ ምንም ማላውቀው ፊልድ ነበረ። ፈርስት ኮርስ ትዝ ይለኛል ኢንትሮዳክሽን ቱ ኮምፒውቲንግ በፓይተን ነበር የተማርነው እኛ። ያ ነው ላይክ የመጀመሪያ አሁን ላለኝ ኬሪየር የራሱ በጣም ኢንተረስቲንግ ሆኖ አገኘሁት። ኮዲንግ ደስ ይላል በጣም ላይክ ፕሮብሌም ሶልቨር መሆን የምትፈልጉ አይነት ሰዎች ከሆናችሁ ኢንተረስቲንግ። ያ ነገር ነው ኤክስቴንድ እያደረገ አሁን ወደ ማስተርሱን ቅድም እንዳልኳችሁ ወደዛ አይነት እንትን ውስጥ የከተተኝ። ማይ ስትራቴጂ ብዬ ሼር ማድረጋችሁ ነገር የለም ግን ሳምሃው ሰልፍ አዌር መሆን ጥሩ ነው። ላይክ ምን ላይ ጎበዝ ነኝ፣ ምን ላይ ጥሩ አይደለም፣ ዊክነስ ምንድነው የሚለው እንትን አይ ቲንክ እኔን በጣም የጠቀመኝ አሁን የሚጠቅመኝ ነገር ነው ብዬ ማስበው እሱ ነው። እንደ ስትራቴጂ ሳይሆን ጀስት ላይፍ ስታይል በሉት ኦር ፊሎሶፊ ብቻ ሳምሃው ምን ላይ አሪፍ ነኝ የሚለው ነው። ኢፍ ዩር ጉድ አት ዲቴይልስ ፕሮብለም ሶልቪንግ እንደዛ አይነት ነገር ላይ አሪፍ ነኝ ብላችሁ ራሳችሁን ኢቫሉዌት የምታደርጉ አይነት ከሆነ አይ ቲንክ በዛ እንትን ሊሰሩ የሚችሉ ፕሮፌሽንስ አር ጉድ። ኦልሬዲ እናንተ እዛ ፊልድ ውስጥ ስላላችሁ ከዚህም በኋላ እንዳልኳችሁ ስፔሻላይዝ ለማድረግ ኦር ኮንሲስተንት ሆኖ እንትን ለማድረግ አይ ቲንክ ኢት ኒድስ ፓሽን ሳምሃው ፓሽን ይፈልጋል። አዘርዋይስ እንዳልኳችሁ በጣም ብዙ ኤክስኪውዝ አለ ኢትዮጵያ ውስጥ ትቶ ላይክ ኢዚ መኒ አለ ላይክ ዌብ ዲቨሎፐር ብትሆኑ ሲምፕል ሳይሆን ያው ሶፍትዌር ዲቨሎፕመንት የተለመደም ነው፣ ብዙ ሰው የሚሰራው ስራ ነው፣ ኢንካም ዋይዝም ጥሩ ነው ምናምን። እዛ ላይ ጀስት ኢንጌጅ ማድረግ ይቻላል። ግን ኢፍ ዩር ፓሽኔት ኢናፍ ነገሮችን አዲስ ነገር አሁን ፐርሰናሊ አዲስ ነገር የሆነ ኢኖቬቲቭ የሆነ ነገር በጣም ኢንትረስት ያደርገኛል። ለዛ እና ፓዮኒር መሆንም አዲስ ነው በቃ አሁን ኢመርጂንግ በስፔሻሊ አሁን እንደውም ስቲል ነው ኒው ናት ኦንሊ ኢትዮጵያ ውጭም ኢንተርናሽናሊም ስታዩት በጣም ያስቃቸዋል። ኢቨን እነሱ ያላቸው አንደርስታንዲንግ ራሱ ላይክ ሶሳይቲውን ነው የምላችሁ።
በጣም አቢዩዝ የተደረገ ኦቨር ሃይፕ የተደረገ ነገር ነው። ግን ከሱ በዘለለ እስቲ ምን አይነት ኢምፓክት አለው የሚለው አለ አይደል? የሆነ ኪዩሪዮሲቲ እንደዛ አይነት ነገር ነው። ያ ነገር አይ ቲንክ አስ አ ፊውል እኔ ኮንሲስተንት ሆኜ እንድቀጥል እና ስቲል በገባችሁበት ቁጥር ደግሞ ዲፕ ዳውን በጣም ፋሲኔት የሚያደርግ እንትን ነው። ብዙ ነገሮች ላይ ተጠቀሙት የምትችሉት ነው። ኢቨን ፕሮዳክቶቹን በማየት ኤቭሪዋን በጣም ኤክሳይትድ ይሆናል። ግን አክቹዋሊ ኢንጂነሪንግ ፓርቱን ቴክኒካል አስፔክቱን ደግሞ ስታዩት ኢትስ ሪሊ ፋሲኔቲንግ። ያ ነገር ነው ኮንሲስተንት እንደሆነ ያደረገኝ ፐርሰናሊ። ይሄ ማለት ግን እንደዚህ ለእናንተ ይሰራል ማለት አለም። ግን ቅድም እንዳልኳችሁ የሀፍቱ ነው ዮርሰልፍ በደንብ ሰልፍ አዌር ሆኑ። ይሄኛው ይከፍላል ይሄ አሪፍ ነው ስለተባለ ሳይሆን ጀስት አውት ኦፍ ኪዩሪዮሲቲ ቢሆን አሪፍ ነው። ቢካዝ ይሄ ይከፍላል ይሄ አሪፍ ነው ይባል ነገር አይ ዶንት ቲንክ አሁን ላይ ኢቨን ስኬል የላቸውም። ሎካል ማርኬት ላይ ብትሄዱ ስትቀጠሩ ስኬል የለንም ነው የሚሏችሁ። ጀስት ወርዚ ሆኖ ኢንካም ዋይዝ ኢኮኖሚ ዋይዝ ወርዚ ሆኖ ሳይሆን ላይክ ፓዮኒር መሆን በተለይ ሪሰርች የምትወዱ አይነት ሰዎች ከሆናችሁ ሪሰርች ላይ ኢንቮልቭ ማድረግ ምናምን ኢት ፔይስ ኦፍ የሆነ ወደፊት ላይክ ዩ ኔቨር ነው እናንተ የሰራችሁት ወይም ኮንትሪቢዩት ያደረጋችሁ ቲዮሪ ኦር የሆነ ሜቶዶሎጂ በጣም ትልቅ ደረጃ ደርሶ ልታዩ ትችላላችሁ። አክቹዋል ኢምፓክት ሶልቭ አድርጎ ልታገኙ ትችላላችሁ። እንደነዚህ አይነት ነገሮች ናቸው እኔ ፐርሰናሊ ኢንስፓየር የሚያደርጉኝ ኮንሲስተንት ሆኜ ድራይቭ እንዳደርግ የሚያደርጉኝ። ከዛ ውጭ አስ ስትራቴጂ አሁን ማጥናት ፕሮጀክት መስራት ምናምን እኔ እንዳልኳቸው ኢንተረስትድ እስከሆንኩበት ድረስ ፕሮጀክት መስራት እንትንም ላይክ ፍሪ ስፒሪት ነኝ ብዬ አምናለሁ። ዘርዝ ነው የፕላን ሰው አይደለሁም። እውነት ለመናገር ፕላን አላረግም። ግቢም እያለሁ አሁን ስራም ላይ ብዙ ፕላን አላረግም። ጀስት ኢቨንት ትሪገርድ አይነት ሰው ነኝ። የሆነ ነገር በጣም አቴንሽን ከያዘኝ እዛ ላይ ረዥም ሰዓት ላጠፋ እችላለሁ። ይሄ ጥሩ ስትራቴጂ ነው እያልኳቸው አይደለም። እኔ ጀስት ለእኔ እየሰራልኝ ነው። በዛ መልኩ አይ ቲንክ አምናሹር ስምህን ብሉ ናይል ላይ ያወራኝ ልጅ ይህን በዚህ መልኩ ልመልስል እና ሜቢ አማን ኮምፒውተር ቪዥን የዳታ ሳይንስ ፓርት ነው ወይ ነው መሰለኝ ጥያቄ። ኮምፒውተር ቪዥን አምናሹር እንግዲህ አሁን ቅድም እንዳልኳቸው እናንተን እንትን ስኮፑን አላውቅም የዲፓርትመንታችሁን፣ ግን ላይክ እንትን አለው ማሽን ለርኒንግ ኮምፒውተር ቪዥን እያለ ኤአይ እያለ እንደዚህ ብሮደር እየሆነ መሄድ ነገር ነው። ሁሉም ኮመን የሚያደርጋቸው አንዱ ትልቁ ነገር ኢዝ ዴታ ሳይንስ። ኢሜጅ ኢዝ ዋን ኦፍ ዘ ታይፕ ኦፍ ዴታ አይደለ? ያው ቴክስት ኢዝ ዋን ኦፍ ዘ ዴታ ታይፕ ኦፍ ዴታ፣ ኢሜጅ አለ፣ ኦዲዮ አለ እያለን መከፋፈል እንችላለን። ሲንስ ኢሜጅ ኢዝ ዴታ ሳይንስ አፕላይ ይደረግበታል ማለት ነው። ዴታ ሳይንስ ምንድን ነው? ላይክ ከዴታ ጋር ዲል ማድረግ ነው። ኢሜጁም ዴታ ነው። አሴ ዴታ ስፔሻሊ ይሄ ከሞዴል ጋር ይሄ ሞዴል ኦቨርፊት አንደርፊት እያለ ኋላ እንትን የምንለው ነገር ቤዝድ ኦን ዘ ዴታ ሴት። ዴታ ሴት ማዘጋጀቱ አይ ቲንክ አይ ብሊቭ የዴታ ሳይንቲስቱ እንትን ነው ብዬ አምናለሁ። ዋቴቨር ዘ ዴታ ታይፕ ኢሜጅም ሆነ ኦዲዮም ሆነ ቴክስትም ሆነ ታቡላር ዳታ ኤኒ ታይፕ ኦፍ ዴታ ፕሪፓሬሽኑ፣ ዴታ ፕሪፕሮሰሲንጉ፣ ዴታ ኤቭሪቲንግ ቢፎር ኢቨን ሞዴል ቲዩን አድርጎ ትሬን ማድረጉ ያ ሁሉ ነገር እንግዲህ አይ ሆፕ ትረዱኛላችሁ ብዬ አስባለሁ ፓርት ኦፍ ዘ ዴታ ሳይንስ። ስለዚህ ሳምሃው ኢት ኒድስ የዴታ ሳይንስ ስኪል ኮምፒውተር ቪዥን ላይ። ግን ምንድነው ኮምፒውተር ቪዥን ሲሆን ቪዲዮ እና ኢሜጅ ላይ ነው ዳታ ታይፑ ነው። ከዛ በኋላ ግን ለምሳሌ አሁን ሌትሚ ጊቭ ዩ አን ኤግዛምፕል ሌትስ ሴይ ሲኤንኤን ነው የሚባለው ሞዴል ታውቃላችሁ። ሲኤንኤን ኢዝ ሞዴል ዲፕ ለርኒንግ ሞዴል ኒውራል ኔትወርክ ነው። ሲኤንኤንን ኢሜጅ ዳታም ትሬን እናደርግበታለን፣ ሜቢ ቴክስት ወይም ኦዲዮ ዳታ ትሬን እናደርግበታለን። ስለዚህ ያንን ዳታ ግን ለሞዴሉ እንዲሆን ማድረግ ፕሪፔር ማድረግ ፕሪፕሮሰሲንግ የምንለው ይሄ ፊቸር ኢንጂነሪንግ በሉት ኤኒ ስቴፕ ኦፍ ዴታ ፕሪፕሮሰሲንግ
እንትን የሚደረግ ነው። በዴታ ሳይንሱ ከቨር የሚደረግ ነው። ስለዚህ አይ ቲንክ ኮምፒውተር ቪዥንም ሆናችሁ የጀነሬቲቭ ኤአይ ሌሌም የትኛውም አይነት እንትን ውስጥ ዴታ ሳይንስ ኢዝ ዘ ኮር ብዬ አምናለሁ። እሺ ነአምን መጠየቅ ትችላለህ። እሺ እናመሰግናለን ስለመለስሽልን መልስ። አይ ቲንክ አድማጮቻችን ኮሜንት ሴክሽን ላይ ጥያቄዎቻችሁን ኮሜንት ሴክሽን ላይ ብታስቀምጡልን እሷም ባትመልስልናለች። እንደዚህ እጅ በማውጣት ምናምን ከሆነ ሰዓት ስለሚበላብን ኮሜንት ሴክሽን ላይ ድሮፕ አድርጉልና እሷ እያነበበች ትመልስልናለች ማለት ነው። እና ወደ ቀጣዩ ጥያቄ ስገባ አይ ቲንክ ሊንክድኢን ላይ ቺፕ የሚልና አሁን ላይ ደግሞ ሳፋሪካ ላይ እየሰራሽ እንዳለ ነው ያየሁት እና ስለነሱ እስኪ ስላለሽ ኤክስፒሪየንስ ሼር ብታደርጊልን። ጥሩ እሺ። ቅድም አይ ቲንክ የተወሰነ ነካክቼዋለሁ when I talked about my journey ቺፕ ያልኳችሁ የኢኮመርስ ያልኳችሁ ስታርታፕ ካምፓኒ አይ ቲንክ ስቲል sorry can you hear me? ይሰማል? አዎ ይሰማል። ኢኮመርስ ሎካል ስታርታፕ ካምፓኒ ያልኳችሁ ነው ቺፕ። ቤዚካሊ የሚሰራው ምንድነው ሞባይል አፕሊኬሽን አላቸው ግሩፕ ቤስድ የሆነ ግሩፕ ተሰሩና በርካሽ ዋጋ ከገበያው በ50 አትሊስት ከ20 እስከ 50% ባነሰ ዋጋ ያው ኮሞዲቲ ይሸጣሉ። ዋን ቲንግ በጣም የጠቀመኝ እዛ ዳታቸው ሞባይል አፕሊኬሽን ስለሆነ ያው ዳታቤዝ አላቸው and also Postgres is a good database አሁን ኢንዱስትሪ ላይ ስትመጡ እንትኖችን በደንብ like pipeline ስትሰሩ ምናምን MySQL ከሚሆን Postgres more easy ያደርገዋል especially ፓይተን ስለሆነ የምጠቀመው እኔ ያሉ ላይብራሪዎችን ዩቲላይዝ ለማድረግ ዋን ቲንግ የጠቀመኝ ብዬ ማስበው ዴታ አላቸው ዳታቤዝ አላቸው Postgres ነው እንዳልኳችሁ ኤቭሪ ይሄ ኦርደር ሲደረግ ኤኒቲንግ ከሞባይል አፕሊኬሽን ጋር ያሉ ዳታዎች በሙሉ ስቶር ይደረጋሉ። ሴልስ አላቸው ኦርደር ምናምን እንደዚህ አይነት ሂስቶሪካል የሆኑ ዳታዎች አላቸው። ምንድነው ችግሩ ግን እኔ ስገባ ገና ከተመሰረተ 1 ዓመቱ ነበር እና ብዙ ዳታ አልተሰበሰበም ነበር። ያው አዲስ አፕሊኬሽን ስለሆነ ብዙ አይ ቲንክ እኔ በነበርኩበት ሰዓት ለማክሲመም 100,000 ዩዘርስ ነበሯቸው። የእነዚህ 100,000 ዩዘርስን አንደኛ ላይክ የዩዘሩን ራሱ ቢሄቪየር መጀመሪያ ስገባ እንትን ያደረጉኝ ኢቫሉዌት ያደረጉኝ በሪኮሜንዴሽን ሲስተም ነበረ ቴስት ፕሮጀክት ነበር ፕሮጀክት 1 ሳምንት ጊዜ ሰጡኝ። ፕሮጀክቱ ምን ነበረ? ሪኮሜንዴሽኑ ምንድነው ላይክ ሞባይል አፕሊኬሽናቸው ላይ የዩዘሩን ፐርሰናላይዝ የሆነ ቢሄቪየር ልክ አሁን ቲክቶክ እንደሚያደርገው ቲክቶክ ላይ ላይክ ፎር ዩ ፔጃቸው ላይ የሚመጡ ቪዲዮዎች አሉ አይደለ ቤዝድ ኦን አወር ቴስትስ። ስለዚህ ልክ እንደዛ እነሱም የፈለጉት የነበረው ቤዝድ ኦን ዘ ዩዘር ኢንተራክሽን ኦን ዘ አፕሊኬሽን ሪኮሜንዴሽን መስራት ነው። ለምሳሌ ብዙ ጊዜ ሽንኩርት የሚገዛ ከሆነ ከስተመራቸው የዛን ከስተመር ቢሄቪየር አጥንቶ ሪኮመንድ ማድረግ ከሽንኩርት ጋር አብረው ሊሄዱ የሚችሉ ኢቨን ሽንኩርትን ጭምር እንደዛ አይነት ነገር ነበረ ቴስት ያደረጉኝ። that was good ግን ምንድነው እንዳልኳቸው ዴታቸው በጣም ትንሽ ነው። ሪኮሜንዴሽን ስራ ቢባል ሪኮሜንዴሽን ላይ ልንጠቀማቸው የምንችላቸው ሜትድስ ሜቢ ክላስተሪንግ ሊሆን ይችላል። ክላሲፊኬሽን is not good። ክላስተሪንግ ለምን ይረዳናል? በጣም ፐርሰናላይዝ የሆነ የአፊኒቲ እየሰጠ የፐርሰናሉን ቢሄቪየር እያጠና እንደዛ ነገሮችን መሞከር ይቻላል። ግን ችግሩ ምንድነው ዳታ ሴት አልነበራቸውም። ከስተመራቸው ኮንሲስተንት አልነበረም። አንዴ ይጠቀማል ሜቢ ከዛ ላይኖር ይችላል። ብዙ ሂስቶሪካል ዳታ አታገኝ። that was a challenge። ግን ምንድነው ቅድም እንዳልኳቸው የፕሪዲክሽን እንትኑን ስሰራ አትሊስት የ1 ዓመት የሚሆን ዳታ ነበራቸው።
ካልተሳሳትኩ ወደ 100,000 ምናምን አይነት ላይ ሮ ዳታ ነበረ። ሶ ለሱ የሚሆን ለዛት ዳታ ሴት የሚሆን ሲምፕለር የሆኑ ክላሲካል ሞዴሎችን እንትን ብዬ ፕሬዲክሽን ሰራ። ኤስቲ አፍሪካ አሁን ቅድም እሱን ሜንሽን አድርጌ ያለው ሜቢ እንዳልደጋግምባችሁ ብዬ ነው። ኤስቲ አፍሪካ ላይ አሁን የምሰራው እሱም ሪኮሜንዴሽን ነው፣ ጆብ ሪኮሜንዴሽን ሲስተም። ላይክ አምናሹ ቲንደር የምታውቁ ከሆነ ቲንደር የሚያውቅ ቲንደር ዘ ዴቲንግ አፕ ከዛ ኢንስፓየር የተደረገ ለጆብ ማለት ነው። ልክ እንደ ዴቲንጉ ቲንደር እንዳለው ለሴም እንትን ነው የሚከተሉት። ጆብ እንትናችሁ ሪኮመንድ ይደረግ ጆብ ፊልተር ተደርጎ ይመጣላችኋል። ልክ እንደ ሊንክዲን እንደ ሌሎች ጆብ ፕላትፎርሞች፣ ግን የዚህኛው ሞባይል አፕሊኬሽን ነው። እንደ ቲንደር ስዋይፕ ነው የምታደርጉት። ስዋይፕ ቱ ሌፍት ስታደርጉት ሪጀክት እያደረጋችሁት ነው ወይም ስኪፕ እያደረጋችሁት ነው። ስዋይፕ ቱ ራይት ስታደርጉት አፕላይ እያደረጋችሁ ነው። እሷን አልጎሪዝም ሪኮሜንዴሽን ኢንጂኗን ዲቨሎፕ ማድረገው እኔ ነኝ። እንዴት ነው ዲቨሎፕ ማድረገው? ቅድም ካልኳችሁ እንትን ጋር ይገናኛል። የዩዘሩን ፕሮፋይል ጋር ተነስቼ ፕሮፋይል ስታቲክ ዳታ፣ እሱን ዳታ ከወሰድኩ በኋላ ግን ልክ ኢንተራክሽን ሲጀምር ቴስት ላይ ማለት ነው አፕሊኬሽኑ መጠቀም ሲጀምር ዩዘሩ ብዙ ጊዜ ስዋይፕ ወደ ቀኝ የሚያደርገውን ስዋይፕ ትራኪንግ የምንለው ከሱ በመነሳት የዩዘሩን ቢሄቪየር በማየት ከዛ ኔክስት የሚመጣለት ጆብ ቤዝድ ኦን ሂስ ቴስትስ ይሆናል ወይም ሂስ ፕሪፈረንስ ይሆናል ማለት ነው። እንደዛ አይነት እንትኖች ላይ እየሰራው ነው። አሰሶል አሁንም ብቻዬን ነው የምሰራው ኢንጂነር ሆኜ። እንዳልኳችሁ በጣም ኦቨር በርደን ኢዝ ምንድነው ሙሉ ሶፍትዌር ስራውን ሰራላችሁ። ሶፍትዌር ባኬንድ ዲቨሎፐር ኤፒአይ የምትሰሩት እራሳችሁ ናችሁ። ይሄ ኮር የሚባለውን አርኪቴክቸር የሲስተሙን አርኪቴክቸር ሪኮሜንዴሽን ከሆነ ሪኮሜንዴሽን አርኪቴክቸር፣ ዶክመንት ጀነሬሽን ከሆነ ጀነሬቲቭ ኤአይን አርኪቴክቸር እንዴት አድርጎ ለምሳሌ የዶክመንት ጀነሬሽኑን ስሰራ ላርጅ ላንጉዌጅ ሞዴል ነው የምጠቀመው። ላርጅ ላንጉዌጅ ሞዴል አቬይለብል የሆኑት ኦፕን ኤአይን ነው የምንጠቀመው እኛ። ኦፕን ኤአይ ኪን ወስጄ እሱ ጀስት ለኢንቴሊጀንሱ ነው። ከዛ ግን ስፔሲፊካሊ ልክ ለምሳሌ ስዋይፕ ሲያደርግ አንድን ስራ አፕላይ ሊያደርግ ማለት ነው የዩዘሩና የጆቡን የዩዘሩን ዳታ ወስዶ ለጆቡ የሚሆን ቴይለርድ የሆነ ከቨር ሌተር አውቶማቲካሊ ቢጽፍ ሪዚዩሜውን በዛ መልኩ አፕዴት የሚያደርግ ወይም ከስተማይዝ የሚያደርግ አይነት ሲስተም ነው። ያንንም ሲሆን ላይክ አርኪቴክቸር ምናምን ስታፍ እናንተ ናችሁ አሰሪ ኢንጂነር እንድትሰሩ የሚጠበቀው ዲዛይን ሲስተም ዲዛይን በሉት። ከዛ ኢምፕሊሜንቴሽን ጋር ሲመጣ እንዳልኳችሁ ባኪንድ ሙሉ በሙሉ ሰርቪሱ የምትሰሩት እናንተ ነው የምትሆኑት። ኤፒአይ መጨረሻ ላይ ኢንድ ፖይንት ነው የምትስልኩላቸው ለሞባይል አፕ ዲቨሎፐሮቹ። በቃ ከሶፍትዌሩ የባኪንድ እና ከኤአይ ሳይዱ ደግሞ ኮር ኤአይ የምንላቸው እንትኖችን ኢንተግሬት ያደረገ ፊልድ ነው ያልኳችሁ በዛ ምክንያት ነው ማለት ነው። አሁን ላይ እሱን ነው እየሰራ ያለሁት። እሺ፣ እናመሰግናለን ስላደረግሽልን ገለጻ እና ደግሞ አሁን ላይ ጠቅልላ አድርገሽ ስለ ኦንሳይት እና ሪሞት ወርኮች ታብራሪ። አንቺ በሁለቱም አይ ቲንክ በሁለቱም ጆርኒዎች ተሳትፈሻል እና ካለሽ ኤክስፔሪየንስ አንጻር ስለ ኦንሳይት እና ስለ ሪሞት ወርክ ያለውን ዲፈረንስ እና ያለውን ጠቀሜታ ምናምን ብታስረጅ። እሺ፣ ሁለቱም ላይ አለው፣ ግን ሪሞቱን አይ ዶንት ቲንክ እኔ ብዙም ትክክለኛዋ ሰው ነኝ ብዬ አላስብም ሪሞት ስራ ላይ ሰው ለመምከር። ግን አሉ ፕላትፎርሞች የሚታወቁ እንግዲህ ዩቲዩብ ላይ ካላሰለቻችሁ አፕወርክ ምንድነው ብዙ በጣም ፊቨር ነው ምናምን ይባል አሉ ፕላትፎርሞች አሉ። እኔ ሰነፍ ስለሆንኩኝ ዛሬ ብዙም አክቲቭ አይደለሁም። በጣም ዴዲኬትድ ሆናችሁ ፕሮፖዛል እየጻፋችሁ ፖርትፎሊዮ ቢውልድ አድርጋችሁ ምናምን በጣም በየቀኑ እየተከታተላችሁ ነው እንደዛ ነው የሚባለው ሪሞት ስራ። በጣም ላክሊ እኔ እድለኛ ሆኜ ሪሞት ስራዎችን ስሰራ ራሳቸው ናቸው አፕሮች የሚያደርጉኝ። ሊንክዲን ላይ ባለኝ ፕሮፋይል እናንተም ልክ ከዛ ጋር አይታችሁ ፕሮፋይልን ኮንታክት እንዳደረጋችሁ
እንዳደረጋችሁኝ ከዚህ በፊት አይ ቲንክ 2 ክላይንት ጋር አብሬ ሰርቻለሁ። ይሄኛው 3ኛው ነው መሰለኝ፣ 2ኛው አይ ቲንክ ብቻ ነው። ሁለቱም የሰራኋቸው ሪሞት ስራዎች ክላይንቶቹ ናቸው አፕሮች ያደረጉኝ በዲ ኬስ። ያ ግን ለሁሉም ላይ ሰራ ይችላል። ሶ እኔ ጎበዝ ከሆናችሁ ፖርትፎሊያችሁን መጀመሪያ ቢውልድ አድርጉ። ሪሞት ወረዱ እስከ መግባታችሁ በፊት የምታሳዩት ነገር አንድ ሰውን የሆነ ፖርትፎሊዮ ቢውልድ አድርጉ። ከዛ በኋላ ዲግ ማድረግ ነው። ሊንክዲን ፕሮፋይላችሁን በደንብ ማስተካከል፣ በደንብ ቪዚቢሊቲን መጨመር። ከዛ ውጭ ደግሞ አሁን ባልኳችሁ ፕላትፎርሞች ላይ በደንብ ዴዲኬትድ ሆኖ መከታተል ነው። የሎካሉን ያው ሎካል ስራዎችን አፕላይ እንደሚደረገው እንደ ማንኛውም ስራ ራሴ ነኝ አፕላይ ማደርገው የነበረው። ልክ ሌክቸር ሆኜ ተጨማሪ ስራዎችን መስራት። አክቹዋሊ ሌክቸር ሆኜ ሪሞት ስራ ሰራ ነበረ ክላውድ ላይ፣ ክላውድ ኮምፒውቲንግ ላይ የአዙር AWS እንደዛ አይነት እንትኖች ላይ ገና ጁኒየር ክላውድ ፕራክቲሽነር ሆኜ ሰራ ነበረ። እሱም እንደዚሁ ቫካንሲዎች ሲወጡ የተከታተሉ ሲቪ ሁልጊዜ ሲቪ አትሊስት እኔ አሁን አንድ ፕሮጀክት በ2 ወር ብሰራ ወዲያውኑ አፕዴት አደርገዋለሁ ሲቪ ወይም ሬዚዩሜን። ፖርትፎሊዮ ዌብሳይት ቢኖራችሁ አሪፍ ነው። እዛ ላይ በደንብ በተለይ ሪሞቱን እንትን በደንብ ሃንድል ማድረግ ትችላላችሁ። ግን ለሎካሉም ቢሆን ሲቪያችሁን ሁልጊዜ አፕቱዴት ማድረግ ላይ የሰራችኋቸውን ስራዎች መጨመር፣ እንደዚህ ሰርቲፊኬሽኖች፣ ፐብሊኬሽን ካላችሁ እነዛን በደንብ ሾው ኦፍ ማድረግ ያስፈልጋል። ከዛ በኋላ ሜይ ቢ የኢንተርቪው ሎካል ላይ ስፔሻሊ ኢንተርቪው ፕሮሰስ አለ። ኢንተርቪው ላይ ያው ቢ ዮርሰልፍ ስራ ከሰራችሁ ቅድም ያልኳችሁ ፖርትፎሊዮ ቅደም ያልኳችሁ ለዛ ነው። ኮንፊደንሱ ይኖራችኋል። የሆነ ነገር አንድም ፕሮጀክት ሲጥርት አድርጋችሁ ኢንድ ከሰራችሁ እንትኑ ይኖራችኋል። ምን ይሄ የኢንተርቪው ፕሪፓሬሽን ምናምን እንትን አያስፈልጋችሁም። ስራውን ስለምታውቁት ኮንፊደንሱን እሱ ነው የሚሰጣችሁ። ስለዚህ መጀመሪያ ስራ አፕላይ ከማድረጋችሁ በፊት ሜይ ቢ ግራጁዌት ክላስም ስለሆናችሁ ይጠቅማችኋል ብዬ ማስበው አሁን ይችን ታይም የመመረቂያ ስራችሁን በደንብ ስሩ። እሱ አንደኛው ነው። ከዛ ግን በተረፈ እንደ ሳይድ የፐርሰናል ፕሮጀክቶች ሳይድ ፕሮጀክቶች ላይ በደንብ ኮምፒቲሽኖች አሁን ዳታ ሳይንስ ላይ በጣም የሚጠቅመው ፕሮፋይል ቢውልድ ለማድረግ ቅድም ያልኳችሁ ኬግል እንደነዚህ ታዋቂ የሆኑ ፕላትፎርሞች ላይ ኮምፒቲሽን መሳተፍ፣ በግሩፕ እየሆናችሁ በደንብ እዛ ጋር እንትን ማድረግ። ከዛ ውጭ ደግሞ ሜይ ቢ ፓይተን ምናምን ነው የምትማሩት? ኮድ ታደርጋላችሁ ወይስ የሞር ኦፍ ስታቱን ሳይድ ነው የምትማሩት ዳታ ሳይንስ ላይ? ስታቲክስ ፓርት ነበር መጀመሪያ አካባቢ ላይ አይ ቲንክ ሰከንድ ይር ላይ ምናምን ስታቲክስ ፓርት ነበር። አሁን ወደ ኮዲንግ እና ዳታ ሳይንስ ፓርቶች እየመጣ ነው። ሞዴል ዴቨሎፕመንት እና ማሽን ለርኒንግ እና ዲፕ ለርኒንግ ኮርሶችን አሁን ላይ እየወሰድናቸው ነው። ማሽን ለርኒንግ አይ ቲንክ ከወሰድን ሰርድ ይር ላይ ነበር የወሰድ እና ዲፕ ለርኒንግ እና ኒውራል ኔትወርክ ምናምን አሁን የምንወስዳቸው ኮርሶች ናቸው። ፓይተን ፕሮግራሚንግ ላንጉዌጅ ፓይተን የተማራችሁት ወይ ሲ ፕላስ ፕላስ እንደዚህ ተምራችሁ? ሌሎች ሲ ፕላስ ፕላስ ኢንትሮዳክሽን ነው የወሰድነው። የምንጠቀመው አሁን ላይ እስካሁን ድረስ ገፍተን የወሰድንበት ላንጉዌጅ ፓይተን ነው። ፓይተን ነው። ፓይተን እና አር የሚባል አለ። ሜቢ አለ ነው እሱን ከወሰዳችሁ አር ሞር ኦፍ ወስደናል። እሱንም እሱ ሞር ለስታቱ ነው የሚጠቅማችሁ። ግን አሁን ወደ ዲቨሎፕመንት እንደዚህ በተለይ ከሶፍትዌር ጋር የተገናኘ ስራ ለስራ ብትሉ የሚጠቅመው ፓይተን በጣም ቨርሳታይል የሆነ ፕሮግራሚንግ ላንጉዌጅ ነው። እዛ ሃከር ራንክ የሚባል አለ አይ ቲንክ በፓይተን ስኪላችሁን ለማዳበር። እሱም ሃከር ራንክ እና ምንድን ነው አንድ አለ ሌላ የፕሮግራሚንግ ኮንቴስት አይነት እንትን ውድድሮችም አሉት እና ደግሞ በየቀኑ ራሳችሁን ኮድ የምታስተምሩበት አይነት ፕላትፎርም ነው። አይ ቲንክ ሃከር ራንክ ላይ እኔ ሰራ እንትን ነበር ሪሰንትሊ ነው ያቆምኩት።
አይ ቲንክ አንደኛው ስሙ ጠፋብኝ፣ ብቻ 2 አሉ። ቅድም እንዳልኳቸው ሳምራይዝ አድርጌ እልክላችኋለሁ የሚጠቅሙ ብዬ ማስባቸው እንትኖች። እዛ ላይ ፕሮግራሚንግ ስኪላችሁን አዳብሩ። ፕሮግራሚንግ አሁን ላይክ ኮመን ስፔሻሊ ዳታ ሳይንስ እና ኤአይ እንትን ላይ በጣም ፓወርፉል ነው። የሚገርማችሁ እኔ አሁን በጣም አንድ የጠቀመኝ ነገር ብዬ ማስበው ከሶፍትዌር ባክግራውንድ መምጣቴ ነው። ስታቱም እንዳለ ሆኖ ይሄ ማትማቲክሱም እንዳለ ሆኖ እነሱ ኮር ኮንሰፕት ሞዴል እንስራ ብትሉ ለምሳሌ ብላክ ቦክስ ሌትስ ሴይ አንድ ሪግሬሽን ሞዴል ለምሳሌ ኤክስጂ ውስጥ ወይም ደግሞ የሆነ አንድ ኔም ማድረግ ትችላላችሁ። እሱን እንደሱ አይነት ሞዴል ልስራ ስትሉ ነው ስታት ወይም ማትማቲክስ እንደዛ አይነት ነገሮች በጣም ኮር የሆነው ቲዮሬቲካል የሚመስለውን ነገር የምትጠቀሙት። አዘርዋይስ ግን ኢንዱስትሪው ላይ መታችሁ ይሄ ፕሮዳክሽን ላይ የሚመጡ ነገሮችን ስትሰሩ ቅድም እንዳልኳቸው ነው አቬይላብል የሆኑ ለምሳሌ ላርጅ ላንጉዌጅ ሞዴል በጣም ኢቨን የትልልቆቹ የነ ቻት ጂፒቲ የነ የኦፕን ኤአይ ማለት ነው የነ ዲፕሲክ ምናምን አሉ ፍሪ እንትኖች ታገኛላችሁ። የእነሱን ነው የምትጠቀሙት። ያ ማለት ሞዴሉን ሰራችሁ ማለት አይደለም። የእነሱን ሞዴል እንደራሳችሁ ዩዝ ኬዝ መጠቀም እሱ ቲፒካል ሶፍትዌር ኢንጂነሪንግ ነው የሚሆነው። ጀስት ዩ ኒድ ቱ ኖው ሳምሃው ፕሮምፕት ኢንጂነሪንግ የሚባል አለ። ፕሮምፕት ኢንጂነሪንግ ግን ማወቅ አለባችሁ። ቤዚካሊ ኤአይ ኢንጂነሪንግ ላይ ከሶፍትዌር ኢንጂነሪንጉ በተጨማሪ የምትጠቀሙት ብዬ ማስበው ፕሮምፕት ኢንጂነሪንግ ነው። ፕሮምፕት ነው የምታደርጉት። ላርጅ ላንጉዌጅ ሞዴሉን ፕሮምፕት ነው የምታደርጉት እንጂ ሞዴል ትሬን ምናምን አታደርጉም። ሜቢ አሁን ክላሲካል እንደዚህ ሪኮመንዴሽን፣ ፕሪዲክሽን እንደዚህ አይነት ክላሲፊኬሽኖች ላይ ዲኖይዝ ማድረግ እንደዚህ አይነት ነገር ላይ ስትሉ ክላሲካል ማሽን ለርኒንግ ላይ ነው ሞዴል ትሬን ማድረግ የሚባለው ነገር የሚኖሩ። እሱ ደግሞ ስራ ላይ አሁን አክቹዋል ስራው ላይ ብዙም ሪሰርቸር ካልሆናችሁ በስተቀር ይሄ ፕሮዳክሽን ወይም ፕሮዳክት ዲቨሎፕ የሚያደርጉ ካምፓኒዎች ብዙ አይፈልጉትም። እሱ ሞሮፍ ወደ አካዳሚያው ወይም ወደ ሪሰርቹ ከፎከስ ካረጋችሁ ነው እንትን የሚለው ሰው ብቻ እንዳልኳችሁ እንደየኢንተረስታችሁ ኢፍ ዩ ዋንት ቱ ቢ ሪሰርቸር ሞር ወደ ሞዴሎቹ ፎከስ አድርጋችሁ ፕሮግራሚንጉ ላይም እንደዛው አሪፍ ከሆናችሁ ያ በጣም እንትን ስለሚያደርገው ስለሚያፈጥናችሁ እና ብዙም ጥቅም ስላለው ያንን እመክራለሁ። ከዛ ውጭ ግን ይሄ ሎካሊ የሚሰሩ ስራዎችን እንትን ለማድረግ ፖርትፎሊዮ ይኖራችሁ፣ ሲቪያችሁን በደንብ ቆንጆ አድርጋችሁ በየጊዜው አፕዴት እያደረጋችሁ ሌተስት ፕሮጀክቶቻችሁን ከዛ እንዳልኳችሁ እሱ ነው ኮንፊደንስ የሚሆናችሁ ሄዳችሁ እንትን ማድረግ ሾው ኦፍ ማድረግ ነው። ራሳችሁን በደንብ መግለጽ መቻል ነው። እኔ እንግዲህ እስካሁን ካየሁት ሊገጥማችሁ የሚችለው ሜይ ቢ ወደፊት ሊቀየር ይችል ይሆናል። ግን ዞሮ በእናንተ ሳይድ የተዘጋጃችሁበትን ነገር ማንም ሊወስደው አይችልም። the only thing you need to do is ራሳችሁ ላይ በደንብ ራሳችሁ እንዴት ነው ስራ ለማግኘት ስፔሲፊካሊ ራስን መሸጥ ነው፣ ሴል ማድረግ ነው። ስለዚህ እንዴት ነው የምሸጠው የሚለው ላይ ከሰራችሁ በኋላ እሱን ነው በደንብ መዘጋጀት ያለባችሁ ማለት ነው። እንዳልኳችሁ አሁን ጊዜያችሁን በጣም ኮምፒቲሽኖች ላይ ፖርትፎሊዮ ማዘጋጀት ላይ ምናምን በደንብ አጥፉ። ቢካዝ ዋንስ ከተመረከ ግራጁዌሽን በኋላ ላይፍ እንደ ግቢ ጊዜ አይኖራችሁም፣ ወይም ስትረስፉል ልትሆኑ ትችላላችሁ ምናምን። ሰው ያ ከመምጣቱ በፊት አሁን ያላችሁን እንትን በደንብ ተጠቀሙ የሚል ምክር አለኝ። አይ ቲንክ ሌላ ጥያቄ ከሌላችሁ በእኔ በኩል ጨርሻለሁ። እሺ እናመሰግናለን። እና ደግሞ ምን ዋት ኤግዛይትድ የሚል ጥያቄ ተጠይቋል። ዋት ኤግዛይትድ ሞስት አባውት ከረንት ዴቨሎፕመንት ኢን ኤአይ ላይክ ኤልኤልኤም ኤንድ ጀነሬቲቭ ኤአይ የሚል ጥያቄ ተጠይቋል። እኔን ኤክሳይት የሚያደርገኝ ነው ወይስ እንደዛ ነው ጥያቄው? አንቺን ኤግዛይት የሚያደርግሽ ከረንት ዴቨሎፕመንት ኢን ኤአይ ላይክ ኤልኤልኤም እና ጀነሬቲቭ ኤአይ ላይክ እንደ መስራትሽ መጠን መሰለኝ። ኤክሳይት የሚያደርገው ለምሳሌ አሁን ራግ የሚባል እንትን አለ ጀነሬቲቭ ኤአይ ላይ በተለይ በጣም ኮንቴክስት ያለው ለምሳሌ ቻትቦት መስራት በተለይ ለካምፓኒዎች በጣም ይፈልጉታል። እና ያንን ለምሳሌ አሁን ሌትስ ሴይ ለአንድ ካምፓኒ ስለዛ ካምፓኒ በብዛት እኚህ እንትኖች አሉ
ኮል ሴንተርስ ምናምን ስለ ካምፓኒ ኢንፎርሜሽን የሚሰጧችሁ እንደዚህ አሁን አንደኛው ሌላኛው ፕሮጀክት የሚሰራው ራግ ቤዝድ የሆነ ቻትቦት ለምሰራበት ካምፓኒ ኢዝሊ ስለ ካምፓኒው ኮንቴክስት ነው። ራግ ማለት ዶክመንት ነው የምታስገቡት፣ ፒዲኤፍ ሊሆን ይችላል። ኤኒ ዶክመንት ታስገቡና ቲዩን ታደርጉታላችሁ። ሞዴሉ በዛ ኤልኤልኤም ሞዴል ነው የምትጠቀሙት። ኦፕን ኤአይ ሊሆን ይችላል፣ አቬይላብል የሆነውን እነዚህ ሃጊንግ ፌስ ላይ ያሉ ሞዴሎች ሊሆን ይችላሉ። እነሱን ላማ ምናምን ይባሉ እነሱን በራጉ ኮንቴክስቱ በጣም ታጠቡትና ለአንድ ካምፓኒ የሚሆን ቻትቦት ልክ እንደ ቻት ጂፒቲ አይነት ግን ናውሌጅ ቤዙ የካምፓኒው ብቻ የሆነ ካምፓኒ ፎከስድ የሆነ እንደሱ አይነት ነገሮች በጣም ኤክሳይት ያደርጉኛል። ላይክ አክቹዋሊ ኢምፓክት አለው። አሁን ቻት ጂፒቲ ምናምን በጣም ኢንተርናሽናል እንትን ናቸው። አይታችሁ ከሆነ ቱክን ቤዝድ ናቸው እና ከሆነ ሰዓት በኋላ ሀሉሲኔት ያደርጋሉ ምናምን። ግን እንደነዚህ አይነት ፊቸሮችን ስኮፕ በጣም አጥባችሁ አክቹዋሊ ሰው ሊጠቀሙ የሚችለው ሪል ቢዝነስ ላይ እንደዚህ አይነት ስራ በጣም ኤክሳይቲንግ። ሁሉም መሰራቸው ኢንቮልቭ ማድረግባቸው ፕሮጀክቶች በሙሉ ለእኔ ኤክሳይቲንግ ናቸው። ቢካዝ ኤቭሪ ዴይ ቻሌንጂንግም ናቸው፣ ግን አት ሴም ታይም ኤክሳይት የሚያደርጉኛል። ቢካዝ በየቀኑ አዲስ ኢረር፣ በየቀኑ አዲስ ቻሌንጅ ሲሆን ያ እንደ ሪሰርች በሉት ድፍን ያለ ነገር ነው። አዲስ ፓዝ አውጥቶ እንደ መስራት አይነት ነገር ነው እና እሱ ፓርት ቻሌንጁ ፓርት አይ ቲንክ ኤክሳይት ያደርገኛል። ጥያቄ ተመለሰላችሁ? ተመልሶልናል። እና ደግሞ አሁን ላይ ደግሞ እኔ ጥያቄ መጨመር የምፈልገው ሶፍት ስኪሎች ላይ አሁን ለምሳሌ ኮሚኒኬሽን ስኪሎች ያስፈልጋሉ። አይ ቲንክ ወጥተን ስራ መፈለግ ምናምን ላይ ሊሆን ይችላል እና በእኛ ፊልድ አሁን በዳታ ሳይንስ እና በኤአይ ላይ አሁን ምን አይነት ሶፍት ስኪሎች ያስፈልጋሉ እና በየትኛው ሰዓት ላይ የሚለው ያ አይ ቲንክ ጥሩ ጥያቄ ነው ይሄኛው። በጣም የሚገርማችሁ ሃርድ ስኪል ለስራ ኢፌክቲቭነስ ሃርድ ስኪል ኮንትሪቢዩት የሚያደርገው 25% ነው የሚል ጥናት አይቼ 75% ኮንትሪቢዩት የሚያደርገው ሶፍት ስኪል አሁን ያልከው ማለት ነው። ኮሚኒኬሽን፣ ይሄ ኢሞሽናል ኢንቴሊጀንስ እና እንላቸው ላይክ ታይም ማኔጅመንት እና እያልን የምንጠቅሳቸው ለእኛ አሰ ቴክኒካል ፐርሰን ብዙም እኔ አሁን ፐርሰናሊ እንደዛ አልነበረም ማይ ፐርስፔክቲቭ ብዙ ይጠቅማል ብዬ አላስብም ነበር። ግን ትሮት ታይም የተማርኩት ነገር ምንድን ነው፣ የፈለገ ስራ ብትሰሩ አንለስ እናንተ ወጥታችሁ ያንን እንደምታስቡት አድርጋችሁ ኮሚዩኒኬት አድርጋችሁ እንትን ካላላችሁ ወይም እንዲደርስ ካላደረጋችሁ ላይ ምንድን ነው የሚባለው የጋኑስ መብራት ነው የምትሆኑት። እንደዛ አይነት ነገር ነው የሚሆነው። በጣም ኢፈርት ልታወጡ ትችላላችሁ ሃርድ ስኪላችሁ ላይ፣ ግን ያንን ኮሚዩኒኬት ማድረግና ደግሞ አት ዘ ኤንድ ኦፍ ዘ ዴይ ሲስተሞች የሚሰሩት ለሰው ነው አይደለ? ለሰው የሚጠቅም ነገር ነው ዞሮ ዞሮ የሚሰራው ወይም ሰው የሚገለገልበት ነገር። ለሰው የምትሰሩትን ነገር እናንተ ሰርታችሁ ሌላ ሰው መጥቶ ሊያወራላችሁ አይገባም። ዩ ኒድ ቱ ሃቭ ጉድ ኮሚኒኬሽን ስኪል። እዛ ላይ በጣም የጠቀመኝ እኔ ፐርሰናሊ አሁን ሊደርሺፕ ፖዚሽን አለኝ ዳታ ሳይንስ ሊድ ያልኳችሁ። ከቴክኒካል እንትኑ በተጨማሪ የዲፓርትመንቱ ሊድ እንደ ዲፓርትመንት ሄድ ስለሆነ አይ ኒድ ቱ አቴንድ ሚቲንግስ፣ ሊደርሺፕ ሚቲንግ እንደዚህ አይነት በጣም ቢሮክራሲ የሚፈልጉ አይነት ነገሮች ላይ ኢንቮልቭ አደርጋለሁ እና እዛ ላይ የተማርኩት ነገር ምንድን ነው፣ ፒፕል ዶንት አንደርስታንድ ምን እንደምንሰራ ኢንጀነራል። አሁን የሶፍትዌር ዲቨሎፕመንቱን ነገር ልክ እንደ እንትን ነው የሚያዩት። በቃ ዩኖ አይገባቸውም፣ ምን እንደምንሰራ አይገባቸውም፣ ቫሉያችን አይገባቸውም። ለምሳሌ ኤአይ ስትሏቸው ኤአይን ተጠቅመሽ እንዲህ ስሪ ወይም ኤአይ ያለ አይደል በቃ ማጂክ ነው የሚመስላቸው። ዶንት ቲንክ ላይክ ኢት ኢዝ አክቹዋል ሳይንስ ወይም ደግሞ ሰው ሰርቶት የሚመጣ ነገር አይደለም አድርገው አይደለም የሚረዱት አብዛኛው ሰውን የገጠመኝ። በተለይ በቢዝነሱ ስቴክ ሆልደሮች፣ በቢዝነስ ሳይድ ያሉ ሰዎች እና ነን ቴክኒካል የሆኑ ሰዎች አሰ ቴክኒካል ሊድ ያንን ነገር እንዴት ነው
እነሱን እንዲገባቸው ማድረግ የምችለው የሚለው ነገር በጣም ትልቁ ቻሌንጅ አሁን ላይ ያለብኝ እሱ ነው። አንደኛው አሁን ያልከው ሶፍት ስኪሉን ማዳበር፣ ኮሚዩኒኬሽኑን፣ ኢምፐት በእነሱ ጫማ ሆኖ ኢምፐቲ ያስፈልጋል። እነሱ የሚረዱበትን አይነት ወይ እንትን ብሎ ከዛ የእነሱን እንትን ላይ አንደርስታንዲንጉን መፍጠር መቻል በጣም ኢምፖርታንት፣ ከስራው በላይ ኢምፖርታንት ነገር እሱ ነው። ቫሊዩአችሁንም የምታሳዩበት እንትኑ ላይ ዋናው እንትኑ ኮር ነገሩ ኮሚዩኒኬሽን። ስለዚህ የስ እሱ እንዴት አዳብራላችሁ? ብዙ እንትኖች አሁን ኢቨን ይሄኛው ፕላትፎርም አፕሪሺየት እንደነዚህ አይነት ክለቦችን እዚህ ላይ አዶ ነው። ሌሎች ፕሮግራሞች ካሏችሁ ስፒክ አፕ በተዘጋጁ እንትኖች ላይ ኦፒኒየናችሁን ጥያቄ ሲኖራችሁ ቅድም ከጊዜ አንጻር አልክ እንጂ አሁን ሳሞፊው ብታወሩ ደስ ይለኛል። እንደዚህ ኦፖርቹኒቲዎች ላይ መድረኮች ሲዘጋጁ ኦፒኒየናችሁን ማውራት፣ ኮሚዩኒኬት ማድረግ ምንድነው የሚባለው ላይ ስቱፒድ የሚባል ጥያቄ የለም የሚባል አባባል አለ። ሰው መጠየቅ አለመፍራት፣ በተቻለ መጠን የምትረዱትን ቴክኒካል አስፔክቱንም ዩዝ ኬዞቹንም አንደርስታንድ ለማድረግ መጀመሪያ የእነሱን እንትን መረዳት፣ ሊሰን አንደርስታንድ ማድረግ ዩዝ ኬዙን። ቢካዝ አንደርስታንድ ካላረጋችሁት የሁላ የምትለፉት የምትሰሩት ሲስተም ምንም ነው የሚሆነው። ስለዚህ ኮሚኒኬሽን ቦዝ ሳይድ ነው፣ ማውራት ብቻ አይደለም ማዳመጥም። እንደዚህ አይነት ስኪሎችን በደንብ ማዳበር። ፕላትፎርሞች አሉ እንዳልኳችሁ በጣም ብዙ ፕሪቪሌጅድ ነን አሁን ላይ ያለነው ጀኔሬሽን እና እነዛን ነገሮች ዩቲላይዝ ማድረግ ሌቨሬጅ ማድረግ ለራሳችሁ ጥቅም። ያ ሶፍት ስኪል ላይ በጣም በጣም አድቮኬት ነኝ በደንብ እና ይሄ ስቴሪዮታይፑንም መስበሩ ፕሮግራመር ነች እሷ አታወራም ነርድ ናች ምናምን የሚባል ስቴሪዮታይፕ አለ እና ኢቨን እሱ ከግቢ የሚመጣው ግቢ ላይ ያለው አይነት ኮመንት ስራም ላይ አለ በሚገርም ሁኔታ። ዲፓርትመንቶች ለምሳሌ ኮሚኒኬሽን ዲፓርትመንት ቢኖር፣ ማርኬቲንግ ዲፓርትመንት፣ ፕሮጀክት ዲፓርትመንት ቢኖር ልክ ሶፍትዌር ወይም ቴክኒካል ቲሙን እንደ ነዱ እነዚህ ምንም አያወሩም ምናምን ነው የሚባለው እና እሱን ስቴሪዮታይፕ መስበር አለብን ብዬ አስባለሁ። ቴክኒካል ሊደር መሆን አለብን። ሁሉም ሰው መሆን አይችልም፣ ሁሉም ሰው ሊደር ግን ባለንበት ሌብል ዊ ኒድ ቱ ስፒክ አፕ እና ቫሊዩአችንን ማሳየት መቻል። ሰው መቶ አያየለንም እና ያ በዛ መልኩ ነው የኔ ስታንስ። እሺ እናመሰግናለን። ኮሜንት ሴክሽን ላይ ጥያቄ ተጠይቋል መሰል እና አንብበሽ ብትመልሽልን እና ደግሞ ሌሎችም ኮሜንት ሴክሽን መጠየቅ የምትፈልጉ ካላችሁ ኮሜንት ሴክሽን ላይ ትፈልጉልን። ያ ሊት ኮድ ስሙ የጠፋኝ ነው። ሃከር ራንክ እና ሊት ኮድ ይሄ ፓይተን ፕሮግራሚንግ እንትን ላይ ስኪላችሁን ለማዳበር አንዳንድ ስራዎች እንደውም የተለየ የውጭ ሪሞት ስራዎች ላይ ባጅ አለው ላይክ ሊት ኮድ ላይ ምናምን ራንክ ትደረጋላችሁ እና እሱ እንደ ምርጥ እንትን ነው ለፕሮፋይላችሁ። አብራራው። አመሰግናለሁ። ሊት ኮድ። እሺ ሱራፌል you use ChatGPT for your job and when and how we use ChatGPT? Yes, I use ChatGPT. not ChatGPT ብቻ ሳይሆን ዲፕሲክ፣ ግሮክ፣ ጀሚናይ what else ያሉትን ሁሉ አጠቀማለሁ የሚገርማችሁ እና አሁን ላይ በጣም ከመጠቀም የተነሳ ስፔሻላይዜሽናቸውን አውቃለሁ። አሁን ChatGPT ለምሳሌ ኢሜይል ድራፍት ማድረግ ሊሆን ይችላል ምናምን በጣም ያቀላል። አሁን ኢሜይል ስትጻጻፉ እንትን አይደለም ለምሳሌ አሁን መጽሐፍ የሚባለው ራይቲንግን ያጠፋል፣ የራይቲንግ ስኪልን እንደዚህ ዲፔንደንት ያደርጋል የሚሉ ሰዎች አሉ። እኔ ግን ያደርጋል ግን አለው እንትን ለምሳሌ ኤርሊ ኤጅ ላይ ያሉ ህጻናት ልጆችን ChatGPT ብታስጠቅሟቸው ኦፍኮርስ መጽሐፍ ምናምን አይችሉም ወይም ዲፔንደንት ላይ ያደርጋቸው ይችላል። ግን በእናንተም ሌብል በእኛም ሌብል እነዚህ ሩቲን የሆኑ ስራዎችን ያቀላል፣ በጣም ያቀላል። ለምሳሌ ኢሜይል መጽፍበትን ሰዓት
10 ደቂቃ ከነበረ በ2 ደቂቃ ስቲል ፕሮምፕት እያደረኩ ነው። ሶ ፕሮምፕቲንግ ላይ ፕሮምፕት ስል አይ ቲንክ ፕሮምፕት ኢንጂነሪንጉን ሳይሆን ላይ ኢቨን ከቻት ጂፒቲ ጋር ራሱ ቻት ጂፒቲ ወይም ኤኒ ቻት ቦቶች ላይ የሚመልስላችሁ መልስ ዲፔንድ የሚያደርገው በምጠይቁት ጥያቄ ነው። ዩኒድ ቱ ስለዚህ ምን ያስተምራችኋል ብዬ አምናለሁ እኔ አንደኛ ክሪቲካሊ አስባችሁ ስለምጠይቁት ጥያቄ እንዴት አድርጌ መልሱን ሳምሃው ለመልሱ ቀርባችኋል ስትጠይቁት ነው። አለበለዚያ ዝም ብሎ ጃንክ የሆነ ነገር ነው የሚሰጣችሁ እንደምታውቁት፣ ወይም ሃሉሲኔት ያደርጋል እንደዛ። ሶ ዩ ኒድ ቱ ቢ ስፔሲፊክ ቱ ዘ ፖይንት እና እሱ ራሱ ኢዝ ዋን ኦፍ ስኪል እና አሁን ደግሞ ፕሮምፕት ኢንጂነሪንግ ሁላ ተብሎ ራሱን የቻለ ካሪየር ሆኗል። ስለዚህ ቻት ጂፒቲን ብቻ አይደለም ዲፕሲክ ክላውድ የሚባል አንትሮፒክ እሱን አይ ዶንት ቲንክ ኢትዮጵያ ውስጥ አሁን ስቲል ነው አክሰሰብል አይደለም፣ ግን በውጭ ባለ ሰው በኩል አክሰስ አድርጊ ለኮድ በጣም የሚገርም ነው። ክላውድ ኢዲትም ለማድረግ የቫይብ ኮድ ለማድረግ ቫይብ ኮድ አድርጎ የሚያቅስቲ ቫይብ ኮድ አድርጋችሁ ታውቃላችሁ? ኤኒዋን ይሰማል አይደል? አዎ ይሰማል። ሌላ ጥያቄም ተጠይቋል መሰለኝ። አይ ቲንክ ዋት ዱ ዩ ቲንክ አባውት ያ እኔ እየጠየቅኳችሁ ነበረ። ቫይብ ኮድ አድርጎ የሚያውቅ እያልኩ ነበረ። ቫይብ ኮዲንግ፣ ስለ ቫይብ ኮዲንግ እናውቃለን፣ እንጠቀማለን። ትጠቀማላችሁ አይደል? የኔን ለምሳሌ የምጠቀማቸውን ብናገር እንደ ካርሰር ኤአይን ዊንድሰርፍ እጠቀማለሁ። እንዴት ነው ታዲያ ኤክስፒሪየንስ ቫይብ ኮድ ማለት? አሪፍ ነው በጣም ስራ ቫይብ ኮድ ላይ ያ ግን ምንድነው እዚህ ጋር በጣም ኮንሽስ መሆን ያለባችሁ ቫይብ ኮድ ስታደርጉ እሱን አይ ቲንክ አሁን ኤርሊ ካመሮችን እኛ ያው ቻት ጂፒቲ የሚባል ነገር ስራ ላይ ሆኜ ነው የመጣው፣ አናውቅም ምንም ነገር ከስክራች ኮድ እያደረግን ነው የመጣ ነው። እዛ ስኪል ላይ ሆናችሁ ቫይብ ኮድ ማድረግ ጥሩ ነው። ቤዚክ እንትኑ ላይክ ቫይብ ኮድ አድርጋችሁ ኮዱን ይሄ በጣም ቤዚክ የምንለው ፋንክሽን እና እያለን በጣም ታች ኤሌመንተሪ የምንለውን ነገር አንድን ፕሮግራሚንግ ላንጉዌጅ ሳትረዱት ቫይብ ኮድ ጥሩ አይደለም። ግን ኮድ አድርጋችሁ ኢንዲፔንደንት ኮደር ከሆናችሁ እና ፕሮግራሚንግ ላንጉዌጅ ላይ ኮምፎርታብል ከሆናችሁ ቫይብ ኮድ ኢዝ ጉድ። ስለዚህ እነዚህ ቱሎችን ከርሰር ምናምን ያልከውን ክላውድም መጠቀም ጥሩ ነው እና ለስራ ይጠቀመዋለሁ። ካሌብ what do you think about the current job opportunity for data science roles in Ethiopia? ቅድም ያልኩት ነው። current opportunity I think አለ እኮ ስራው አለ፣ ግን አሁን እነሱ የሚያወጡበት ዳታ ሜቢ ዳታ አናሊስት በጣም ይበዛል። እሱ አይ ቲንክ ዳታ አናሊስት የሪፖርት ዳሽቦርድ መስራት ያላቸውን ዳታ የሆነ ኢንሳይት መስጠት እንደዛ፣ ወይም ፓወር ቢአይ የሚባል ቱል ካወቃችሁ በብዛት ኮርፖሬቶች ይጠቀሙታል። እንደዛ ላይ አለ እነሱ ሞር ይበዛሉ። ዳታ ሳይንስ ግን ስፔሲፊካሊ ዳታ ሳይንስ ሜቢ ኢትዮጵያን ኤአይ ኢንስቲትዩሽን እነዚህ ሪሰርች ተቋማት ላይ ምናልባት እንደዛ ካልሆነ ዳታ ሳይንስ ላይ ያለው አንደርስታንዲንግ ከረንትሊ ኢት ኢዝ ናት ክሊር። አይ ዶንት ቲንክ ዴይ አንደርስታንድ ዋት ዳታ ሳይንስ ኢዝ። አይ ቲንክ እሱ የእናንተም ኃላፊነት የሚሆን ነው። ዳታ ሳይንስ ብለው ትልቁ ቻሌንጅ አሁን ዳታ ሳይንስ ሊዶኝ ይሰራል ሎካሊ ዳታ የሚባል ተርም በተነሳ ቁጥር እኔ የሚመለከት ይመስላችኋል? ምንድን ነው ዳታ ሳይንስ የሚለውን ነገር አክቹዋሊ አንደርስታንድ አያደርጉትም። ዳታቤዝ አድሚንም ሊመስላቸው ይችላል። ዳታ ኤኒቲንግ ሪሌትድ ቱ ዳታ ሳይንስ ነው ብሎ የመረዳት አንደርስታንዲንግ አለ። ከረንትሊ ዳታ እና ደግሞ በጣም ዲስአፖይንት የሚያደርገው ዳታ ቅድም እንዳልኳችሁ ሮ ዳታ ነው። ላይ ዳታ አድሚን መስራት የሚገባውን ስራ ልትሰሩ ትችላላችሁ። ዳታ ሳይንቲስት ሆናችሁ ገብታችሁ
አይ ዶንት ቲንክ ዳታ ሳይንቲስት ዳታቤዝን እንትን ውስጥ ገብቶ መስራት ያለበት አይመስለኝም አይደለ? እንግዲህ ሜቢ ከተሳሳትኩ ታርሙኛላችሁ። ሶ ዳታውን ማኒፑሌት ማድረግ ሌሎች አድቫንስድ ነገሮችን ነው ኢምፕሊመንት ማድረግ የሚጠበቅብን። ግን በዛ መልኩ የስ አማኑኤል ኦኬ ሶ the current job market 50-50 ነው። ለዛ ዝግጁ ነን ብዬ አላስብም። ገና ዳታ ኢንፍራስትራክቸር በጣም ይቀረናል። ሪሶርስ በጣም ሊሚትድ ነው። በጣም ቻሌንጅ አለ። ግን ደግሞ ሆፕፉሊ ያው ዓለም ወደዛ ዳይሬክሽን እየሄደ ስለሆነ እና ዳይናሚክ ስለሆነ ምንትኑ ቴክኖሎጂ ቲንክ ሆፕ አለ ብዬ አስባለሁ። Can you suggest a company in Ethiopia for data science internships and can you give some information? አሁን ሜንሽን ያደረኩላችሁ ዳታ ሳይንስ ላይ ሪሰርች ኢንስቲትዩትስ ካሉ እነዛ ጥሩ ፖቴንሻል የስራ እንትኖች ናቸው። ኢትዮጵያን ኢንስቲትዩት አይ ቲንክ አንዱ እንትን ነው በመንግስት ሌብል ያለ። ከዛ ውጪ ኮርፖሬት ያወጣሉ፣ ኤንጂኦዎች ያወጣሉ ዳታ ሳይንስ ባይሆንም ባልኳችሁ ዳታ አናሊስት በሚለው። ሌላው ትልቁ ቻሌንጅ በእንትን የለውም ላይ ፊልዱ ራሱ በጣም ኮንፊውዚንግ። ዳታ ቅድም እንዳልኳቸው ኤአይ ኢንጂነር ሆኜ ገብቼ ስሰራ የነበረው ስራ ዳታ አናሊስትንም ስሰራ ነበር፣ ዳታ ኢንጂነሪንግ ስሰራ ነበር፣ ዳታ ሳይንስ ስሰራ ነበር፣ ኢምፕሊሜንቴሽን ሞዴል ኢምፕሊመንት ማድረግ ስሰራ ነበር። የኤአይ ኢንጂነር ስራ ኤምኤል ኦፕስ ማሽን ለርኒንግ ዴቭ ኦፕስ እንደምንለው ኤምኤል ኦፕስ ማሽን ለርኒንግ ሞዴሎችን ዲፕሎይ ማድረግ ፕሮዳክሽን ላይ። ስለዚህ there is no እንትን የተሰመረ ክሊር የሆነ ባውንደሪ የለውም። ከረንትሊ የኤአይ ኢንጂነር ሆናችሁ ገብታችሁ የ7 የ5 ሰው ስራ ልትሰሩ ትችላላችሁ። ሶ ካምፓኒ ስፔሲፊካሊ ኔም ለማድረግ ያው እንትን ላይ እነዚህ የጆብ ፕላትፎርሞች አሉ፣ ሀሁ ጆብስ፣ ኢትዮ ጆብስ ምናምን እንደዛ ዛሬ ተከታተሉ። አይ ዶንት ቲንክ እኔ በእኔ እንትን ከሰራሁባቸው ካምፓኒዎች ውጪ ብዙም ኢንፎርሜሽኑ የለኝም። ግን እዛ ላይ ያው ያወጣሉ ቫካንሲ። የመጀመሪያውን ስራ ለምሳሌ አሁን የቺፑን ያገኘሁት ሀሁ ጆብስ ላይ ነበር። ሀሁ ጆብ ላይ ቫካንሲ ወጥቶ አየሁ፣ አፕላይ አደረኩኝ፣ አገኘሁ። የአሁኑን ደግሞ ሊንክዲን ላይ ነው መሰለኝ፣ ሊንክዲን ላይ ነው ፖስት ተደርጎ አፕላይ አደረኩኝ ስለገባ። ስለዚህ ያው እነዚህ ጆብ ፖስቲንግ ፕላትፎርሞችን መከታተል። when interns start working with real clients or stakeholders, what are the biggest challenges that they face and how can we prepare ourselves for that in advance? internship so ኢንተርን ነበረኝ፣ አንድ ኢንተርን ነበረኝ የኢንጂነሪንግ ስራ አሰዲታ ሳይንስ ጆይን ያደረገኝ። ቢገስት ቻሌንጅ ቅድም የጠቀስኳችሁ ሁሉ ቢገስት ላይ ሁሉም የኢንጂነርም ሆናችሁ ዳታ ሳይንቲስትም ኢንተርንም ሆናችሁ የሚገጥማችሁ ቻሌንጅ የስራ ሁኔታ አለመመቻቸት ነው። ከሪሶርስ አቅርቦት ጀምሮ ማለት ነው። ዳታ ሳያቀርቡ ዳታ ወይም ዳታ ላይ ስትራክቸርድ የሆነ ዳታ ወይም ኢዚሊ አክሰሰብል የሆነ ዳታ ሳይኖር ዳታው እኮ አለ፣ ግን ዳታ ላይ አክሰስ የምታደርጉበት ቦታ የለም። ያ ደግሞ ዳታ አለ አያስብልም። ሰው ያ ዘ ቢገስት ቻሌንጅ። ዳታ ሳይኖር ዳታ ሳይንስን ኤክሰርሳይዝ ማድረግ አይቻልም። ሶ ዋናው ግብዓት ማጣት ዘ ቢገስት ቻሌንጅ and also the resource limitation ሞዴል ትሬድ ለማድረግ እነዚህ ኤክስፔንሲቭ ፕሮሰሰርስ ያስፈልጋሉ። እነሱ ላይ ሊሚት መደረግ፣ ኤክስፔክቴሽኑ በራሱ ቅድም ያልኩት የእነሱ እይታ ስለሙያው ስለ ፕሮፌሽኑ ያላቸው እይታ ባያዝድ መሆኑ እና አንደርስታንድ አለማድረጋቸው እንደ ቢገስት ቻሌንጅ ብዬ የምቆጥረው። እንዴት ፕሪፔር እናደርጋለን ራሳችንን? አይ ቲንክ ኤክስፔክቴሽናችሁን መቀነስ ነው። ዳታ ሳይንስ በሚል ቫካንሲ ለምሳሌ ኢንተርንሺፕ ኦር ኢቨን
ጁኒየር ሆናችሁ ስትገቡ ኤክስፔክቴሽናችሁን መቀነስ ነው። ላይክ ሞዴል ትሬን አደርጋለሁ ምናምን አይነት ኤክሳይትመንት ውስጥ መግባት የለባችሁ። በጣም ይሄ ዶንኪ ወርክ የሆነውን ስራ ነው ሊያሰሯችሁ የሚችሉት በብዛት እና ሳምሃው ዲስአፖይንቲንግም ነው። ይሄ አለ አይደለ ልክ ድሮ የመዝገብ ቤት ሰራተኛ አይነት አሁን ልክ ዲጂታሊ በላችሁ አስቡት። በብዛት የኮርፖሬት እና ስታርታፕ ላይ ያየሁት እንትን ነው። እሱን ነገር ኤክስፔክቴሽናችሁን መቀነስ ግን ያ ደግሞ ጥቅም አለውን ብዬ አስባለሁ። ሳምሃው ፍሮም ስክራች ዳታ ሰብስቦ የሆነ እንትን ላይ ሪፖዚተሪ ሴንትራል የሆነ ሪፖዚተሪ ወይም አክሰሰብል የሆነ ቦታ ላይ አስቀምጦ ምናምን የሚለው እንትኑ ሩቲን የሆነ ስራ አድካሚ ስራም ቢሆንም ግን ስራውት ፕሮሰስ የሆነ የምታገኙት ጥቅም አለ። ያን ባላንስ ማድረግ ነው፣ ኤክስፔክቴሽናችሁን ሎው ማድረግ። ከዛ ግን ከትንሽ ጀምሮ የምትፈልጉትን አይነት ዳታ ሴት ካሰባሰባችሁ ማንም አይገድባችሁም። ከዛ የምትፈልጉትን ሞዴል ትሬን ለማድረግ ሊሆን ይችላል፣ ኤኒ ፋንሲ የሆኑ ኢመርጂንግ ቴክኒኮችን ኤክሰርሳይዝ ለማድረግ። ስለዚህ የኔ ምክር ኤክስፔክቴሽናችሁን ቀንሱ እና ቅድም እንዳልኩት በደንብ ራሳችሁን ፕራክቲካሊ ስኪሎቹ እነዚህ ቴክኒካል አስፔክቱ ላይ በደንብ ፕራክቲስ አድርጉ። በዛ መልኩ ራሳችሁን ኢን አድቫንስ አዘጋጁ። ሱራፌል as a second year student, what kind of simple project can we do as in inference in your assumption? Simple project, okay. So simple project ለምሳሌ ኬግል ላይ ቆላይ ሪሰርች ኬግል ላይ በጣም የተለመደች የቢግነር ፕሮጀክት አለች። ለሚሳጅስት ቴክስት እንትኑ ላይ ቻቱ ላይ ጽፍላችኋል። ኮምፒቲሽን ነው። አይ ቲንክ የአንድ ወር ምናምን ጊዜ ነው የሚሰጡት መሰለኝ። ሃውስ ፕራይስስ ይላል። ዘ ሲምፕል የቤቶችን ዋጋ ፕሬዲክሽን መሰለኝ ዳታ ሴት ይሰጧችኋል። እዛው ኬግል ላይ ሳይን አፕ አድርጋችሁ ሊንኩን ላስቀምጥላችሁ። እሱ በጣም በቃ የቢግነርስ በጣም ኮመን ነው። ዩቲዩብ ላይ ብትገባው ቢግነርስ የኬግል ኮምፒቲሽን ሃውስ ፕራይስስ በሱ ጀምሩ። ሜቢ ሰፍታችሁ የምታውቁ ካላችሁ ደግሞ አይ ቲንክ ፔስት አድርጌዋለሁ። እዛ በሊንኩ ሄዳችሁ ይሁና ዲግ አድርጉ። ሲምፕል ፕሮጀክት ሌሎች ፕላትፎርሞች ላይም ሲምፕል ፕሮጀክት ብላችሁ ኢዚሊ ጉግል ላይ ሰርች እያደረጋችሁ ዳታ ሴት ከሰጧችሁ ፕሮቫይድ ካደረጉላችሁ አይ ቲንክ ከዛ በኋላ ያው የራሳችሁን እንትን እያላችሁ እያስተማራችሁ መስራት ትችላላችሁ ፕሮጀክቶች። እንዳልኳችሁ አሁን በደንብ ስላልተዘጋጀሁበት ነው። አዘጋጅቼ ሲምፕል የሚባሉትን ሳመሪው ላይ እሰጣችኋለሁ። እሺ ማብራሪያው in a real world projects what makes the biggest difference, mastering machine learning models deeply or being able to build and integrate complex systems with backend and APIs? Currently ባለው እንትን ጥሩ ላይ እንትን አይ ቲንክ አም ናት ሹር ጥያቄን በደንብ አንደርስታንድ ካደረኩት የትኛው ነው የተሻለ እንትን ያለው ነው። what makes the big difference ከማሽን ለርኒንጉ ላይ በደንብ ይሰራበታል ወይስ ሲስተም ኢንዱስትሪ የሆነ ሲስተም የሚለው በተለይ በሶፍትዌር የፕሮዳክት ሰርቪስ ምናምን የሚሰሩ እንትኖች ላይ ኦብቪየስሊ ያኛው ኢንድ ቱ ኢንድ መስራቱ ነው ኢንተግሬሽኑ ሶፍትዌር አስፔክት ኦፍ ኢት
ነው ሞር እንትን ያለው። ይሄ ማሽን ለርኒንግ ሞዴሎች ላይ በደንብ እንትን ማድረግ ማስተር ማድረግ ከፈለጋችሁ አካዳሚያው ነው ያለው ኦፕሽን። ላይክ ሪሰርች መስራት፣ ማስተርሳችሁን መስራት፣ ፒኤችዲ ምናምን እያላችሁ ያ እንትን ነው ላይ ኤክስፖዘሩ የሚሰጣችሁ። ምን እናድርግ አሁን? ምኑን ነው አብራራው? ሊንኩን ነው? ጥያቄ አልገባኝም። አብራራው። አይ ቲንክ ከጥያቄው መሰለኝ ጥያቄው ጋር የተያያዘ መሰለኝ። ምን እናድርግ የሚለው ከላይ የጠየቀው ዘ ቢገስት ዲፈረንስ ማስተሪንግ ማሽን ለርኒንግ ሞዴል ምናምን የሚለው ላይ መሰለኝ። ያ ኦኬ። ሶ ሆፕፉሊ መልሼለታለሁ። ሶ ኢንዱስትሪ ላይ ኢንቮልቭ ማድረግ ከፈለጋችሁ ሁለተኛው ኦፕሽን ነው። ይህ ሞዴል ዲፕሊ ማስተር ለማድረግ ሞዴሎች ላይ ሪሰርች ኦፕሽን ነው እኔ ሳጀስት ማድረጋችሁ። እሺ እናመሰግናለን። እና ደግሞ ወደ ቀጣዩ ጥያቄ ሲሄድ ኤአይ እንደሚታወቀው በጣም በፍጥነት እያደገ የመጣ የቴክኖሎጂ አይነት ነው እና የራሳችንን ፐርሰናል ግሮዝ እንዴት ከዛ ጋር ማች ማድረግ እንችላለን የሚለው ያው ያንን መፍጠኑን ኮንትሮል አናደርገውም፣ እኛን መፍጠር ያለብን ነው ባጭሩ። ስለዚህ ቅድም የጠቀስኳቸው እንትኖች ላይ ፕላትፎርሞች ላይ ኢንጌጅ ማድረግ፣ ለምሳሌ ሃጊንግ ፌስ ኢዝ ዋን ኦፍ ዘ ቤስት ፕላትፎርም። እነዚህ ሞዴሎችን ሪሊዝ የሚያደርጉበት ዲስከስ የሚደረጉበት ምናምን ፕላትፎርም ነው። እንደነዚህ አይነት ኮሚኒቲዎች ላይ የኤአይ ኮሚኒቲዎች ላይ ኢንጌጅ ማድረግ አሪፍ ነው በጣም። አንደኛ አፕዴት ታደርጋላችሁ ራሳችሁን፣ በጣም አዳዲስ ሪሊዝ የሚደረጉ ቴክኖሎጂ ኢመርጂንግ ቴክኒክስ ሜትድስ ጋር ራሳችሁን ፋሚሊያራይዝ ታደርጋላችሁ፣ ሰው ታውቁበታላችሁ። ሃጊንግ ፌስ ሊንኩን ልኬላችኋለሁ። ፕሮፌሽናሎችን በእናንተም ሌብል እርሊ ካሪየር እንትኖችን ፕሮፌሽናልስ ተማሪዎችን ምናምን ታገኙበታላችሁ እና ኮሚኒቲ ውስጥ ኢንጌጅ ማድረግ ጥሩ ነው ለለርኒንግ እንትኑም ምናምን። ከዛ ውጭ ፕሮጀክቶችን በጣም ያው በተለይ የኢንዱስትሪ እንትኑን የመስራት አይነት ኢንተረስት ካላችሁ ፕሮዳክሽን ላይ ሰርቪስ ላይ ከሆነ ኢንቮልቭ ማድረግ የምትፈልጉት አይ ቲንክ ሜንሽን ማድረግ የረሳሁት ክፍያ የሚባል ክፍያ ታካወቃችሁት ክፍያ ቴክኖሎጂስ ነው እንደዛ። እሱ ካምፓኒ አይ ቲንክ በጣም ብዙ አሁን ላይ ከረንትሊ ከዳታ ሳይንስ እና ከኤአይ ሪሌትድ እንትኖች ጋር ኢንተርንሺፖችን እና ስራዎችንም እንትን የሚል ካምፓኒ ነው። የቅድሙም ጥያቄ መልስ ይሆናል። እነዚህ ኢንተርንሺፖችን መሞከር ኢንተርን ሆኖ መግባት አሪፍ ነው። ላይክ አንደኛ ምን ይመስላል የሚለው የስራውን እንትን ትማሩበታላችሁ። ቅድም እንዳልኩት ኤክስፔክቴሽናችሁንም ታስተካክሉበታላችሁ። ተማሪ ሆነን ኤክስፔክት የምናደርገው እና ሪል ከወጣ ኋላ ላይፍ የሚያጋጥመን ነገር በጣም ሰማይና ምድር የሆነ ነገር ስለሆነ በዛ ራሳችሁን እንትን ትላላችሁ። ከዛ ውጪ በጣም በቲም መስራት ልመዱ። ቅድም እንዳልኳችሁ በቲም በጣም ቲም ወርክ ነው ሪል ወርልድ ያለው ነገር። ከቲም ጋር መስራት መቻል። እኔ ሰርቪስ ሰርቼ ሰርቪሱን እንዴት አድርጎ ነው ዲቨሎፐሩ ፍሮንቲን ዲቨሎፐሩ ኢንተግሬት የሚያደርገው እኔ ነኝ ማብራራለት። ስለዚህ ዩ ኒድ ቱ ሃቭ የቲም ስፒሪቱን ፕራክቲስ ብታደርጉ አሪፍ ነው። ከሰው ጋር አብሮ መስራትን ምናምን እንደዚህ ኮሚኒቲዎች ላይ ኢንጌጅ ስታደርጉ ቢዮንድ ይሄ ኮፓፕ ከማድረጉ በተጨማሪ ሊሰጣችሁ የሚችሏቸው ጥቅሞች እነዚህ ናቸው። ከሰው ጋር ኮሚኒኬት ማድረግ፣ ቅድም ያለው አይነት ኮላቦሬት ማድረግ። ከዛ ውጪ ሪሰርች ፔፐሮችን አንብቡ። ዳታ ሳይንስ ላይ ሜቢ ኢንተረስቱን ካላችሁ ወደ አካዳሚያው የመዝለቅ ማስተርስ ምናምን ላይ መማር ኢንተረስትድ ከሆናችሁ ሪሰርች ፔፐሮች በጣም ይገራሉ። አሁን የኦፕን ኤአይን የዲፕ ሲክን ብታዩ ፔፐር የነበረ ከፔፐር ላይ ነው አንስተው እንትን ያሉት። ሌሎች ሞዴሎች ላይ ስታዩ እነዚህ ዲፕ ለርኒንግ ሞዴሎች ምናምን
በጣም ፋሲኔቲንግ ናቸው። አይኖ እንትን ናቸው ትንሽ ኮንክሪት ኮንሰፕቶች አሏቸው ምናምን እንትን ይፈልጋል ፓሽን ይፈልጋል ቅድም እንዳልኩት ነገሩን ለመረዳት ይሄ በጣም ቤዚክ አንደርስታንዲንጉ ከሌላቸው ስፔሻሊ ሞዴል ጋር ስንመጣ ለምሳሌ ኒውራል ኔትወርክ ምንድን ነው አርቲፊሻል ኒውራል ኔትወርክ ተብሎ ይሄንን እሱ እንዴት ወደ ሲኤንኤን ተቀየረ ምናምን የሚሉ ኮንሰፕቶች አሉ። በጣም ኢንተረስቲንግ ናቸው አሰ ሳይንስ ስታያቸው። So if you're interested in mastering understanding the models deeply ፔፐሮችን ሪሰርች ፔፐሮችን ማንበብ በየጊዜው ሪሊዝ የሚደረጉ ፔፐሮችን ማየት አሪፍ ነው ብዬ አስባለሁ እና ከዛም ከእነሱም ፔፐሮች የምታያቸውን ነገሮች ኤክስፐሪመንት ማድረግ አሪፍ ነው። በሊሚትድ ሪሶርስ የሚሰሩትን ማለት ነው። ለምሳሌ ጉግል ኮላብ ብዙ ነው 15 ጂቢ ያለው ያው በጂሜላችሁ መጠቀም የምትችሉት ቲንክ ተጠቅማችሁ ታውቃላችሁ። ሞዴል ትሬን ለማድረግ ዋረስ ሌሎቹም እንደዚህ ፍሪ እንትኖችን መጠቀም ትችላላችሁ። ያያችሁትን አዲስ ነገር ወዲያውኑ ፕራክቲካሊ ለመስራት መሞከር ጥሩ ነገር። ይሰማችኋል? እየተቆራረጠ ነበር ትንሽ። የመጨረሻ ላይ ያልኩት አልተሰማችሁ? አዎ መጨረሻ አካባቢ ላይ እየተቆራረጠ ነበር። ኦኬ ሶ ስለ ሪሰርች ፔፐሮች እያወራሁ ነበረ። ሪሰርች ፔፐር ማንበብ እዛ ላይ ያሉ እንትኖችን ኢዚሊ ኢምፕሊመንት መደረግ የሚችሉ ለምሳሌ ዳታ ሴት ካላቸው ሞዴሉ እዛ ላይ ከተቀመጠ ኮድ ካላቸው ጊታብ ላይ ኦፕን ሶርስ አይነት ነገር ካስቀመጡ እሱን ላይ አውርዶ ማየት እነሱ የሰሩበትን ወይ መረዳት ምናምን በደንብ ኮፕ አፕ እንድታደርጉ ያደርጋችኋል። ግን እንዳልኩት ነው ላይ በጣም ቫስት ስለሆነ ፊልዱ መጀመሪያ የሀፍቱ ነው ምን ላይ መስራት እንደምትፈልጉ። ካልሆነ ግን እንትንም አሪፍ ነው ሲባል ዝም ብሎ ሰርፌስ ሌቭል የሆነ ነገር ብቻ ይዛችሁ ነው የምትቀሩት። ስለዚህ አንዱ ላይ አሪፍ ጥሩ ነው ኢንተረስትድ ነኝ የምትሉበት ላይ ቅድም እንዳልኳችሁ ኮሚኒቲዎቹም ላይ ሪሰርች ፔፐሮቹም ላይ ሳይድ ፕሮጀክቶችን ፐብሊሽ ማድረግ ጊታብ እንትናችሁን ወደም ማሳደግ ጊታብ አካውንታችሁ ላይ የምትሰሯቸውን ሳይድ ፕሮጀክቶች ምንድነው ፑሽ ማድረግ እሱም እንደ አንድ ፖርትፎሊዮ ስለሚታይ ማለት ነው። ያ ጨርሻለሁ። እሺ እናመሰግናለን። አይ ቲንክ እኔም ጥያቄዎችን እየጨረስኩ ነው። አንድ ሁለት ጥያቄዎች ልጠይቅሽ እና ልጨርስ። የመጀመሪያው ጥያቄ የሚሆነው ራስሽን እንደ ተማሪ ሆነሽ ብታገኘው አሁን ላይ ምን ትመክሪያለሽ የሚለው ነው። እና ደግሞ ሁለተኛ ጥያቄ ደግሞ ራስሽን በቀጣዮቹ በመጪዎቹ 5 ዓመታት ውስጥ የታገኘዋለሁ ብለሽ ታስቢያለሽ የሚሉ ሁለቶች ጥያቄዎች ናቸው። እና ደግሞ መጠየቅ የምትፈልጉ ካላችሁ እጃችሁን እያወጣችሁም ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ጨርሻለሁ። እኔም አመሰግናለሁ። እሺ ቴንክ ዩ ሶ ማች። ሶ ራሴን ተማሪ ሆኜ አሁን ላይ ባገኘው የምመክረው አይ ቲንክ ከባድ ጥያቄ ነው። አሁን ቅድም ስነግራችሁ የነበሩትን ነገሮች ሳረጋችሁ አልነበረም ማለት ለመናገር ተማሪ ሆኜ I was just focused on በጣም አካዳሚክሱ ላይ ይሄ የክላስ ወርኩን እንትን ነው ምንድነው የሚባለው ሳብጀክት ማተር ነገር ላይ ነበር በጣም ፎከስድ የነበርኩት እና አይ ቲንክ እሱን ብቀይረው ባሻሽለው ሞር ኦፍ ይሄ ሃንድሶን የሆነውን ሳይድ ሀስሉን ላብራቶሪ ላይ ብዙ ጊዜ ማጥፋት ምናምን ነው። ስፔሻሊ አንደርግራድ ላይ ጥሩ ማለት ሞር ኦፍ ፎከስ የነበረው ኦፍኮርስ እዛ ላይ ፎከስ ስላደረኩ ነው የማስተርሱን እድል ያገኘሁት ምናምን። ግን በተለይ እርሊ ኦን ፕራክቲካል የሆነው ነገር ላይ ሞር ኢንቮልቭ ባደርግ ጥሩ ነበር ብዬ አስባለሁ። እሱን ልመክረው እችላለሁ ሜቢ። ከዛ ውጪ አይ ቲንክ ጥሩ ነበርኩኝ መሰለኝ። ብዙ መመክረው አይመስለኝም ራሴን። ሌላው ምን ነበረ የመጨረሻ ጥያቄ? ከ5 ዓመት በኋላ ሶ within 5 years
ቅድም እንዳልኳችሁ ነው። እኔ አሁን ፕላን ማድረግ ሰው አይደለሁም። ኢቨንት ትሪገርድ የሆንኩ ሰው ነኝ ብያለሁ። ሜቢ ማይ ኢንትረስት ቅድም እንዳልኩት ሞር ዲፕሊ ወደ እነዚህ ሞዴሎችን አንደርስታንድ ለማድረግ ሞር ኦፍ ወደ ሪሰርቹ ፎከስ ማድረግ ይመስለኛል ከዚህ በኋላ ቢካዝ ኢንቴንሽናሊ ነው ይሄንን ወደ ስራው ከሌክቸርነቱ የወጣሁት። ቢካዝ ሌክቸርነቱን ብቀጥል እስካሁን ድረስ ወደ ሪሰርቹ ነበር እንትን የምለው፣ ግን ኢንዱስትሪውን ማየት ፈልጌ ነበር ምን ይመስላል የሚለው። እሱ ደግሞ አሁን መልሶ ወደ ሪሰርቹ አይነት እንትን እየጠቆመኝ ነው። ቢካዝ እንዳልኳችሁ ሎካሊ ያለው ነገር ብዙም እርሊ ነን በጣም ብዬ ነው ማስበው። ስለዚህ ትንሽ ታይም ሪሰርቹ ላይ አሳልፌ ሜቢ ከ5 ዓመት በኋላ አስተማሪ መሆን ፈልጋለሁ እውነት ለመናገር። ሶ አይ ቲንክ ያ ወደ ሪሰርቹ ማተኮር ይመስለኛል። ከ5 ዓመት በኋላ ሪሰርቸር እና ሌክቸረር ልሆን እችላለሁ። አንድ አት ሴም ታይም ደግሞ ሜቢ ኮንሰልተንት እና እንደዛ ዳታ ላይ አድቫይዘሪ መስጠት እንደዛ አይነት ነገሮች ላይ ልገኝ እችላለሁ within 5 years። እሺ እናመሰግናለን። አድማጮቻችን ጥያቄ ምናምን ካላችሁ ብትጠይቁ አሁን እጅ እያወጣችሁም ወይም ኮሜንት ሴክሽን ላይ ድሮፕ ማድረግ ትችላላችሁ እና እናመሰግናለን። አይ ሆፕ በሌላ ወርክሾፖች ምናምን እንደምንገናኝ ከአንቺ ጋር እና ደግሞ በመጨረሻ ስለ ኮሚኒቲያችን የተሰማሽን ስለ ቤንሜል ኮሚኒቲ የሆነ ነገር ብትሉ። እሺ እኔም በጣም እጅግ አድርጌ አመሰግናለሁ። ከመጀመሪያው ገና ኮንታክት አድርጋችሁ አቤል ነው አይ ቲንክ ካልተሳሳትኩ፣ አቤል ኮንታክት አድርጎኝ እንትን ስል አይ ቲንክ ኢንፎርሜሽኑ አልነበረኝም። ለመጀመሪያ ጊዜ ነበረ ባህር ዳር ሪስስል እንትኑን ሳየው የብሉ ናይል ማሽን ኢንተሊጀንስ የሚለውን ሳይ ትንሽ ሪሰርች ለማድረግ ሞከርኩኝ። ሶ ዳታ ሳይንስ እንደሚሰጥ አወቅኩኝ ባህር ዳር ዩኒቨርሲቲ። እኔ አዲስ ነበረ ቢካዝ ዳታ ሳይንስን በማስተርስ ሌብል ነው በእኛ ጊዜ የምናውቀው። ሶ ለእኔ በጣም ጥሩ እንትን ላይ ተስፋ ልበል ተስፋ አይነት ነገር አለው። ሶ እርሊ በእናንተ በኩል ጀኔሬሽኑ ወደ እነዚህ ኤሪያዎች ኢንቮልቭ እያደረገ ከመጣ አይ ቲንክ አፍሪካ እንደ ያው ጀነራል እንደ ኮንቲነንት ሳወራ ምንም አይነት እንትን የለንም ላይ ይሄ ዳታ የለንም፣ ዲጂታል ፉትፕሪንት የላትም አፍሪካ። አሁን እነዚህ ቻት ጂፒቲ በጣም ዓለምን እንደ ሪቮሉሽን በሏቸው ሰው እንደዛ አይነት እንትን ኢምፓክት የፈጠሩ ቱሎች የመጡት በ20 ዓመት ምናምን ዳታ በሰበሰቡት ነው። ያ ነገር ጠቅሟቸዋል እንጂ ውዝን ኤአይ ኦልሞስት 70 ምናምን ዓመት ሆኖታል ሳይንሱ ከተጀመረ። ኦልሞስት ከኮምፒውተር ጋር እኩል ያለው ነገር ነው። ግን የሰሩት አውቶሜሽን ነው ለዚህ ሊድ ያደረጋቸው እና እንደ አፍሪካ እኛ በጣም ወደኋላ ቀርተናል ብዬ አስባለሁ። ሶ እንደነዚህ አይነት ክበቦች እናንተን እርሊ ኦን እነዚህ ኢመርጂንግ ፊልዶች ላይ ማሰልጠን በጣም ሆፕ ያለው ነገር ነው እና ፋይንድ አውት ማድረጊም አይ ቲንክ በጣም ደስ ብሎኛል። ጥሩ አጋጣሚ ነው። አይ ቲንክ በዚህ የሚያልቅ አይመስለኝም ኢንተራክሽናችን። ቅድም እንዳልኳችሁ ሜንቶር መደረግ የምትፈልጉ ፐርሰናሊም አሰ ክለብም ኢንቮልቭ ማድረግ እንደ ቮለንተር ሆኜም አድቫይስ ላደርጋችሁ እችላለሁ። ከዚህ ሌሎች እንዳልከው ወርክሾፖችም ሲኖሯችሁ ኢቨንቶች ሲኖራችሁ ፊል ፍሪ እና ኢንቫይት ማድረግ ትችላላችሁ። አስማች አስ ፖስብል አቬይለብል ከሆንኩኝ የተቻለኝን ያው እንትን እላለሁ ማለት ነው፣ አብሬያችሁ ሆናለሁ። ስለዚህ በደንብ እንትን ይኑራችሁ ልላችሁ ነው። ቅድም ያነሳሁት ሪሊ ኢምፖርታንት ፊልድ ነው። ምንድነው የሚባለው ከእንትንነት ልክ እንጀራ መብያነት ብቻ አድርጋችሁ አታስቡት። እንዳልኳችሁ ፓሽኔትሊ ኢምፓክት ለመፍጠር አይነት ነገር እንደዛም ይመስላል ጅምራችሁ። ሶ ኪፕ ጎይንግ። በጣም አም ግላድ እናንተ ጋር ላይ
የሆነ የምትሰጠን ነገር አላት ብላችሁ ኢንቫይት ስላደረጋችሁኝም በጣም ደስተኛ ነኝ እና በጣም እጅግ አድርጌ አመሰግናለሁ በድጋሚ። ሶ ሆፕፉሊ ድጋሚ እንገናኛለን። ሜቢ እንግዲህ ስገልጽ ክሊር ያልነበረ ነገር ካለ ምናምን ይቅርታ ጠይቃለሁ። አራ ሁሉም ግልጽ ነበር። እናመሰግናለን። ሁሉም ግልጽ ነበር። በደንብ ነው ያብራራሽልን እና ከወደ አንቺ በኩል እኛ በደንብ ነው አሁን የቀረ ምናምን የምትዩ ነገር ካለ ከወደ አንቺ በኩል አይ ሆፕ ደግሞ በሌላ ወርክሾፖች እንደምንገናኝ ከአንቺ የቀረ የምትዩ ካለ። አሁን ትንሽ ጊዜው ሌት ሆኗል። ከኔ በኩል ብዙ የቀረኝ ነገር የለም እንዳልኳችሁ ሌትስ ኪፕ ኢንተች እና ጆይን አድርጌያለሁ አይ ቲንክ ቴሌግራማችሁንም መሰለኝ። ኤኒ ሳፖርት ከፈለጋችሁ እዛው ላይ እንትን ማድረግ እንችላለን፣ ዲስከስ ማድረግ እንችላለን። እሺ አይ ቲንክ ስመኛው እጅ እያወጣ ነው መሰለኝ። ጥያቄ ነው። ቅድም ስለ ካምፓኒ ስናወራ የነበረው አሁን ክፍያ የሚባል ካምፓኒ ነበር ያስተዋወቅሽን እና አንቺ። አሁን ሌሎች ውስጥ እነ ኢንሳ እና ኢትዮ አርቲፊሻል ኢንቴሊጀንስ ምናምን የሚባሉ ካምፓኒዎችም አሉ። ከእነሱ አንጻር ይሄኛው ሞር ይሻላል ነው ለዳታ ሳይንስ ተማሪ? ቅድም አንስቼዋለሁ የኢትዮጵያን አርቲፊሻል ኢንቴሊጀንስ ኢንስቲትዩት ነው አይደለ? እሱን አንስቼዋለሁ። እሱ ሪሰርች ሞር ኦፍ ሪሰርች እንትን ድራይቭ በሪሰርች ድራይቭ የሚደረግ እንትን መሰለኝ ኢኒሺዬቲቭ መሰለኝ የኢንስቲትዩቱ። የኢንሳን አምናት ሹር ሁለት ልጆች ጓደኞች ይሰሩ ነበር አይ ቲንክ። ከዛ አይ ዶንት ቲንክ እንትኑ የለኝም ኢንፎርሜሽኑ የለኝም ስለ ኢንሳ ብዙም መናገር አልችልም፣ ግን አይ ቲንክ እንትኑ ይኖራል ዲፓርትመንቱ ይኖራል። ስራው ያን ያህል እንትኑ ስለማላውቀው ግን ኦፖርቹኒቲ አለ። ኢንሳም ያው መግቢያ ፈተናዎች ምናምን ትንሽ ከበድ ሊል ይችላል እንትናቸው ፕሮሲጀራቸው። ክፍያን ያነሳሁት አንደኛ እንትን ነው ላይክ አሁን ከረንትሊ ኢመርጅ እያደረገ ያለና በጣም በሞኖፖል በሚመስል መልኩ ይሄ ሴክተሩ እንትን እያለ ነው። አሁን ቅድም ሰራበታለሁ ያልኳችሁ ይሄ ክሬዲት ስኮሪንግ ከፋርመር ሬጅስትሬሽን ጋር አሁን ሌትሊ ደግሞ የናሽናል አይዲን የሰራ የህንድ ካምፓኒ አለ እና አሁን ላውንች የሚያደርጉት የፋርመር ሬጅስትሬሽን ናሽናል የሆነ ማለት ነው ፕሮጀክት አለ። አይ ቲንክ እሱም አንደኛው እንትን ነው ሊሆን የሚችለው። ኦፕን ጄን አግሪ ነው ምናምን የሚባል ካምፓኒ ነው ካልተሳሳትኩኝ። ክፍያ ይሄ ሞር ከሎን ይሄ ከፔመንት እንትን ጋር እና ብዙ እንትኖች አሉት። ፈንድም ያለው ድርጅት ነው። በጣም ብዙ ፈንድ አለው እና በጣም በብዙ ቁጥር ነው የሚቀጥረው። ማስታወቂያቸውን ሊንክድኢን ላይ ተከታትላችሁ ካወቃችሁ ዳታ ሳይንስ እና ኤአይ ላይ በጣም ብዙ ቁጥር ሰው ይቀጥራል። አምናት ሹር ኢንሳይድ ያለውን እንትን ስራው ምን ይመስላል ምናምን የሚለው ላይ ብዙም እንትን ልሰጣችሁ አልችልም፣ ግን ጀስት ከላይ ሳየው ግን ኦፖርቹኒቲ ስለጠየቃችሁኝ ለዛ ነው ሜንሽን ያደረግኩት። እሺ ኤኤችአርአይ ምንድን ነው? ሀና ኤኤችአርአይ ምንድን ነው አብሪቬሽኑ? ሄሎ ሀና ይሰማል? አይ ቲንክ እንትኑን አልተረዳሁትም አብሪቬሽን እዛ ላይ ምንም ልል አልችልም ማለት ነው። በእኔ በኩል ይጨርሻለሁ። ሌላ የምትጨምሩት ነገር ከሌለ ቴንክ ዩ ሶ ማች። እሺ አድማጮቻችን፣ እስኪ የዛሬውን ቆይታችንን አሪፍ እንዳገኛችሁ ተስፋ እናደርጋለን እና ብታመሰግኑልን ትትና መስፍንም ብታመሰግኑልን። እሺ በጣም አመሰግናለሁ።